በምኑ ነው ያደረገው? በመስቀሉ ነው በደሙ ነው ወይስ በመስቀሉ ነው ህዝብና አሕዛብን አንድ ያደረገው? እኮ መስቀሉ ላይ ባደረገው ይላል እኮ ነው። መስቀሉ የሞተበት ነው ያደረገው። መስቀሉ ላይ ምንም ያደረገው ነገር የለም ጌታችን ወንድሜ። መስቀሉ ላይ ምንም ያደረገው ነገር የለም። መስቀል ወንድሞቼ እናቶቼ ልንገራችሁ እሺ። መስቀል ጌታችን የተሰቀለበት ዕፀ መስቀል የእንጨት መስቀል ተራ ከሌሎች እንጨቶች ምንም የማይለይ መስቀል ነው። ሮማውያን አንድን ወንበዴ ለመቅጣት ብለው ያዘጋጁት መስቀል ነው። የእንጨት መስቀል ማለት ነው። አመሰግናለሁ። ይኸው መጣሁልህ። የምትፈራኝ የምትንቀጠቀጠው ማር በደብድህ መጥቼልሃለሁ። እንዳታስወጣኝ አንተ ርኩስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአንተ አፍ ቆይ በአንተ አፍ ነው እንደዚህ የምትለው? አሁን ቅድም እግዚአብሔር በመልኩና በአምሳሉ በአርአያው የፈጠረውን ሰው እርኩስ ብለህ ገብተህ ከዛ ደግሞ በስመ አብ ትላለህ። በአንተ አፍ ምን ደብሎ የሚለው እዚህ ጋር ምን ደብሎ የሚለው ድንግሎ የልጅሽን በረከት በእኔ ላይ አዝንሚ። ቀጥሎ ያለው በደንብ አንብበው። የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ። እሺ ሰውን ነው አይደለ አፉን ለጉሚ ብሎ ያለው? አዎ። ታዲያ ሰይጣን ነው ብለህ ለምን ትለኛለህ? ሰው ሰይጣን ነው እንዴ? እሺ እዚህ ጋር አንድ ጥያቄ ልጠይቅህ። ሰው ሰይጣን ነው ወይ? እኔ ለምን ጠይቀኛለህ? እየጠየቅህ አንተን ሰው ሰይጣን ነው ወይ? እየጠየቅኩ ለምን ትጠይቀኛለህ? ዘኒ ገሃደ እነግረክሙ ዛሬም ገልጬ እነግራችኋለሁ። ከመ እሙንቱ ጸላይቱ ለመስቀለ ክርስቶስ የክርስቶስ መከራ መስቀል ጠላቶች እንዲሆኑ እለ ደሃሪሆሙ ለስም ለህርትምና ፍጻሜያቸው ለጥፋት እንዲሆን ይላል። ጠላቴን አፉን ለጉሚ ነው አይደል? ከዛስ አንደበቱንስ ደግሞ ምን አርጊው? አንደበቱን ዲዳ አርጊ። ጉሮሮውንስ ዝጊ። ጆሮውን አደንቁሪ። ከማን ነው የተማራችሁት? እኮ ላስረዳ የሚናገር። አዎ ትችላለህ። እሺ ማለት እኔ አሁን ይሄን ጸሎት ሳረግ ማለት ነው ማለት እኔ አሁን ሳረግ ጸሎት ይሄኛውን ጸሎት ከማን ነው መጀመሪያ ከማን ያደረገ? ከማን የተማራችሁት? ምንጩ ከየት ነው? ከክርስቶስ ነው በለኝና ከክርስቶስ ነው ወይስ ከሌላ ነው? ከዛ ሐሳቡን ተናገር ቶሚ። ምንጩ ነገር ልናገራ ኤርሚ። አዎ ኦኬ እኮ ልናገር አንተነ ኢየሱስ ለአንተ ነው የሞተልህ ብራዘር። አንተን ለማክበር አንተን በእግዚአብሔር ፊት ንጹህ ለማድረግ ነው ዋጋ የከፈለው እግዚአብሔር በልጁ በክርስቶስ ኢየሱስ እና ካንተ ይልቅ ሊከብርበት የሚችልበት ምንም ምክንያት መጽሐፍ ቅዱሳዊ ኤቪደንስ የለም ብራዘር። እና ለዛ ነው እና እንደዚህ አይነት ጸሎቶች ተገቢ አይደሉም፣ እንደ እግዚአብሔር ቃል አይደሉም። ከእግዚአብሔር እውነት የሚያረቁ ናቸው። አሁን ምን መሰለህ ዳኒ ማለት ጌታችን ኢየሱስ ክርስቶስ ማለት ነው በመስቀሉ ላይ መስቀሉ ላይ ነው አይደለ ያፈሰሰው ደሙ። ቶሚ ቆይ አንዴ ቶሚ አጭር ጥያቄ ልጠይቅህና ይህን ጥያቄ ከመለስክልን እኛ ሁሉ መልሱ እናገኘዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስን ታመሰግነዋለህ አይደል? አዎ። ክብር ምስጋና ለስሙ ይሁን፣ እናመሰግነዋለን። ለምንድነው ቶማስ የምታመሰግነው? ጌታችን መድኃኒታችን ኢየሱስ ክርስቶስን ለምንድነው የምታመሰግነው ተብለህ ብትባል ምን ስላደረገልኝ ነው ብለህ የምታመሰግነው? ስለፈጠረ ስላዳነ። አንደኛ መጀመሪያ ስለፈጠረ ፈጣሪያችን ስለሆነ ማለት ነው አይደል? ስለፈጠረኝ እኛን ደግሞ ወዶን ለበደል ኃጢአታችን ስለሞተልን አይደል? ስለሞተልን። አዎ። ይሄንና ይሄን የመሳሰሉ ጌታ ስለሆነ አምላክ ስለሆነ ከአብና ከመንፈስ ቅዱስ ጋር ምስጋና ለስሙ ይገባዋል፣ እናቀርብለታለን። ኦኬ መስቀሉን ለምን እንደምታመሰግነው? እሱ የተሰቀለበትን መስቀሉን ሪዝን ምክንያት እኔ ማለት ነው እኔ አሁን መስቀሉን ማመሰግንበት አንደኛ ጌታ ኢየሱስ ክርስቶስ ቅዱስ ስጋውን ደሙን ያፈሰሰበት ነው አይደለ? መስቀሉ ላይ መስቀሉ ላይ ደሙን ስላፈሰሰ ጌታችን ምስጋና የሚገባው ደሙን ያፈሰሰው ነው እንጂ ምስጋና የሚገባው ደሙ የፈሰሰበት ዕቃ ወይ ደግሞ ደሙ የፈሰሰበት ወይ ደሙ የነካው ብለህ ካልክ
ደም የነካው በጣም ብዙ ነገር አለ። የአምላክን ምስጋና እኮ አልወሰድኩም ኤርሚ። ኖ የአምላክን ምስጋና አትወሰደው፣ ግድ የለም በኋላ እናየዋለን። የአምላክን ምስጋና ባትወስደው ቀጥታ እንጨቱን፣ መስቀሉን፣ ዕፀ መስቀሉን ለምን ታመሰግነው? የማመስገኛ ምክንያት ምንድን ነው ብዬ ብል አንድ ነገር ስላደረገልኝ ነው። አሁን ጌታችን ኢየሱስ ክርስቶስን አምላካችን ለምን እናመሰግነው? እሱ ስለፈጠረን ለበደል ኃጢአታችን ስለሞተልን ብለን ምንለው ቅዱሱ እንደሚለን ደግሞ ኦኬ፣ ስለ እግዚአብሔር ማመሰግ ጌታን በዚህ ምክንያት ነው። ምክንያት አለን። ጌታን ለምን የምታመሰግነው ተብሎ ትባል ምክንያት አለ። እንደ አንድ ክርስቲያን ምክንያት አለ። ምንድነው ምክንያት ተብሎ ትባል? ፈጥሮኛል፣ አድኖኛል፣ ሞቶልኛል፣ ስለዚህ ሲል ተሰቃይቷል ብለህ ታመሰግናለህ ማለት ነው። ደሙን አፍሷል፣ ስጋውን ቆርሶልኛል፣ እኔ እንድድን እሱ በእኔ ምትክ ገብቶ ቤዛ ሆኖ ሞቶልኛል ብለህ ትላለህ። ምክንያታችን እልፍ ነው፣ ብዙ ነው ጌታን ለማመስገን ማለት ነው። መስቀሉ እንግዲህ የተሰቀለበትን መስቀል ግን ለማመስገን ምንድነው ምክንያትህ? ምክንያትህ ንገረኝ። እኔ አሁን ምክንያት ልናገር ኤርሚ። እኔ አሁን መስቀሉን ማመሰግንበት በመስቀሉ ደም ሰላም አደረገ ይላል። በሰማይም በምድርም ላሉት እርቅን ሰላምን አደረገላቸው። ጌታችን በመስቀሉ ጠላት ዲያብሎስን እንደ ገደል ማለትም እንዳሸነፈና ተለያይቶ የነበሩትን ህዝብና አሕዛብን አንድ ማድረጉን አስመልክቶ ነው። በምኑ ነው ያደረገው? በመስቀሉ ነው? በደሙ ነው ወይስ በመስቀሉ ነው ህዝብና አሕዛብን አንድ ያደረገው? እኮ መስቀሉ ላይ ባደረገው ይላል እኮ ነው። መስቀሉ የሞተበት ነው ያደረገው። መስቀሉ ላይ ምንም ያደረገው ነገር የለም ጌታችን ወንድሜ። መስቀሉ ላይ ምንም ያደረገው ነገር የለም። መስቀሉ ላይ ያደረገው ነገር የለም። መስቀሉ ላይ ሞተ እንጂ ሌላ ያደረገው ነገር የለም። በመስቀሉ ብለህ እንጨቱን ለማመስገን ምክንያት ንገረኝ ነው ብያልኩ። ጌታ የተሰቀለበት ዕፀ መስቀል ወይ ደግሞ የእንጨት መስቀሉ ምንድነው ለአንተ ያደረገው? እኔ እኮ አሁን የምልከው ያልኩህን ነገር ከገባ ማለት ነው። በመስቀሉ ደም ሰላምን አደረገ። በመስቀሉ ደም ማለት መስቀሉ እኮ በራሱ እኮ ደም የለውም፣ ተራ እንጨት እኮ ነው። በመስቀሉ ደም ማለት በመስቀል ላይ የሞተው አምላክ መስቀሉ ማዕፅ ነው፣ እንጨት ነው እኮ በቃጽ ነው። ስለዚህ በመስቀሉ ደም ማለት ምን ማለት ነው? ጌታችን በመስቀል ላይ ሲሰቀል ከመሰቀሉም በፊት ደምቷል፣ ሲገረፍ ማለት ነው። በሊቀ ካህናቱ በነገስታቱ አደባባይ ሲገረፍም ደምቷል። ኦኬ፣ ደሙን ያፈሰው መስቀሉ ላይ ብቻ አይደለም፣ ደሙ አስቀድሞም ፈሷል። በየአደባባዮቹ ሲገረፍ፣ ሲቀጠቅጡት፣ ሲደበድቡት ስላደሩ ማለት ነው። ስለዚህ ምንድነው በመስቀሉ ደም ወንድሜ በመስቀሉ ደም ብሎ ሲል በቃ እሱ ነው። ስለዚህ በመስቀሉ ክርስቶስ ብዙ መከራዎችን ተቀብሏል። ኦኬ፣ ስለዚህ በመስቀሉ ደም ብሎ ሲል መስቀሉ በራሱ እንጨቱ ደም የለውም። ደሙ የእግዚአብሔር ልጅ ደም ነው። ኦኬ፣ ስለዚህ በመስቀሉ ደም ሰላምን አድርጓል ብሎ ሲል መስቀሉ ህዝብን ከአሕዛብ አላስታረቅ። ታዲያ ማነው በመስቀሉ ላይ የሞተው? ወልደ እግዚአብሔር ወልደ ዳዊት። እሱ ግን ሰላምን አድርጓል ደሙን በማፍሰስ ወይ ደግሞ በመሞት በመስቀል ላይ በመሞት የሞተው በእንጨት መስቀል ላይ ነው። በመሞት ሰላምን አድርጓል ነው። ስለዚህ አሁን ቅድም እንደነገርኩ አምላክን ጌታችን መድኃኒታችን ኢየሱስ ክርስቶስን ለምን እንደምታመሰግነው ተብለን ብንባል እኔ አንተ ምክንያታችን እልፍ ነው። እልፍ ተቆጥሮ አያልቅም። ባጭሩ በአንድ ካታጎሪ ውስጥ ጨምረን ፈጣሪያችን ስለሆነ ብለን እንላለን። ስለሆነም ማለት ነው። ኦኬ፣ መስቀሉን ግን እሱ የተሰቀለበትን ዕፀ መስቀሉን ግን ለማመስገን ምክንያትህን ተናገር ብዬ ብል ግን አንዱንም አትናገርም። የለህም ምክንያት። እንጨቱ የተሰቀለበትን ዕፀ ለማመስገን ኤርሚ፣ አሁን ክርስቶስ የተሰቀለበት መስቀል ክቡር መስቀል ነው አይደለም? አይደለም፣ ተራ እንጨት ነው። ተራ እንጨት ነው ብለህ ነው የምታስበው? አዎ፣ የምታስበው አይደለም። መጽሐፍ ቅዱስ የሚነግረን ተራ እንጨት ነው። ክርስቶስ እኮ ነው የተሰቀለ እንጨት። እንዴ ታዲያ ክርስቶስ ሌላ ሰው አይደለም። ለምን ክርስቶስ ነው የተሰቀለበት? አዎ፣ ተራ እንጨት ነው። ኦኬ፣ ለምንድን ነው ቶሚ ለምን ነው ከእናንተ ጋር ክቡር ነው ተብሎ የሚባለው? ደሙ ስለነካው ነው አይደል? ጌታ ስለሞተበት ነው አይደል?
ኦኬ ደም የነካው ካለ ብራዘር ከሮማ ወታደር ጀምሮ ደሙ ያልነካው የለም። ለንጊኖስ የሚባለው አይነ ስውር የተባለው ጎኑን በጦር ወጋ የተባለው ሙሉ ደም ነክቶታል። ጅራፉ ደም ነክቶታል። እሾሁ ደም ነክቶታል። ቆይ አድምጠኝ ብራዘር፣ ቆይ አድምጠኝ። ደም የነካውን ላስቆጠርህ። ለምን እንጨቱ ላይ ብቻ ቀራችሁ? የሮማውያን የገረፉበት አለንጋ መግረፊያው ከብረትና ከእንጨት ማለት ከብረትና ከአጥንት ነው ከምናምን ነገር ጫፉ የተሰራ ሰውነት ውስጥ ጠልቆ ስጋውን ቆርሶ ያወጣው የነበረ ሁሉ ደም ነክቶታል። ኦኬ ይገርፉት የነበሩ ቆይ ለምን ደግሞ ታቋርጠኝ? ላውራበት ፕሊዝ ሰጣለሁ። ደም የነካውን ላስቆጥርህና እንዴት ከነሱ ተለይቶ ተራ እንጨት ክቡር እንደሆነ ታሳየኛለህ ማለት ነው። ደም ስለመንካት ከሆነ ያልከው ደም የነካቸውን አካላት ላስቆጥርህ። ኦኬ አለንጋው መግረፊያው ማለት ነው ደም ነክቶታል። ይገርፉት የነበሩ ሰዎች እኮ ሰውነት ውስጥ ጠልቆ ነበር እኮ ይወጣ የነበረው። የነሱም ጋር ፍንጣቂው አለንጋውን ገርፈውት ሰውነት ውስጥ አስገብተውት ሲመነጭቁት እኮ ደም አብሮ እኮ ነው የሚወጣው። የሚፈናጠቅ ደም ነክቷቸዋል የሮማውያን ወታደሮቹ ማለት ነው። እጃቸው በደም ተበክሏል፣ ደም ነክቷቸዋል። የእግዚአብሔር ልጅ ደም ማለት ነው። ልብሳቸው ላይ አለ፣ መሬት ላይ ፈሷል። ያንን ደም እየረገጡት ሁሉ ነበር የሚመቱት የነበረው። ጫማቸው ነክቶታል፣ የክርስቶስ ደም ማለት ነው። ስለዚህ አሁን ኦርቶዶክስ እንደውም የሮማ ወታደሮችን ጫማ አምጥታ ልትሰግድላቸው ይገባል። ምክንያቱስ ደም የነካውን እፈልጋለሁ ብላ ካለች የሮማውያን ወታደር ልብሳቸውን ልታመጣ ይገባል። ልብሱ ምንድነው? አለንጋውን ልታመጣ ይገባል፣ መግረፊያውን ማለት ነው። የሾህ አክሊሉን ልታመጣ ይገባል። የጲላጦስን አደባባይ ልታመልኩት ይገባል ማለት ነው። የቀያፋና የሐና አደባባይ ሊመለክ ይገባል። ምክንያቱም ደም የነካው በፍርድ አደባባይ ተገርፏልና እንደ ሕጋችሁ ግረፉት እኮ ብሎ ሲል ጲላጦስ እዛው ነው እኮ የፈረደበት። ኦኬ ስለዚህ በሚገረፍ ሰዓት ላይ ከአካሉ እኮ ደም ፈሷል። ደም የፈሰሰውን ነገር እንካ ብለህ ነው እናምልክ ብለህ ካልክ ደም የነካው ነው ክቡር ብለህ ካልክ እሾሁ ክቡር ነው ማለት ነው። ከእንጨት መቼም ከሰው ሰው ቢለዩ ዓመት የማይቆዩ እንደሚባለው ከእንጨት እንጨት ካለያችሁ በስተቀር እሾሁ አካሉ ጭንቅላቱ ላይ ተቀምጦለታል የክብር አክሊል ተብሎ ማለት ነው እያፌዙበት። ስለዚህ እሾሁን ማምጣታችሁ ልታከብሩት ይገባል። እሾሁን አምልኩ። እኔ አሁን እኮ ልጨርስና እሰጥሃለሁ። እሾሁንም ልታመልኩት፣ ጅራፉንም ልታመልኩት። ጅራፉ ጫፍ ላይ የታሰረውን አጥንትና ብረት ቆይ ፕሊዝ አይ ስለ መስቀሉ እናወራና ከዛው እኔ ስለ መስቀል ደም ስለነካው ነው ወይ ቤስለ አዎ ብለኸኛል። ደም በመንካቱ በቃ ደሙ ስላረፈበት እና ደግሞ ከደሙም በላይ ክርስቶስ ቤዛ ስለሆነበት መስቀል ነው ያው ብራዘር ክርስቶስ በጲላጦስ አደባባይ ላይ ሲገረፍ እዛው አደባባዩ ላይ መሬቱ ላይ ሰውነቱ ነክቷል። ኦኬ ከዱላው ብርዛት የተነሳ ዝሎ ነበር። ስለዚህ መሬቱ ላይ ወድቋል። እዛው ጲላጦስ አደባባይ ግቢ አካሉ ነክቶታል ብለህ ካልከኝ መሬቱ ነክቶታል። የታሰረበት መግረፊያ ቦታ ነክቶታል ሰውነቱ ማለት ነው። ሰውነቱን ነክቶታል ብለህ ካልክ ሰውነት በመንካው ነው መስቀሉ ሰውነቱን በመንካቱ ነው ብለህ ካልክ እንጨቱ መስቀል ወንድሞች እናቶች ልንገራችሁ እሺ መስቀል ጌታችን የተሰቀለበት ዕፀ መስቀል የእንጨት መስቀል ተራ ከሌሎች እንጨቶች ምንም የማይለይ መስቀል ነው። ሮማውያን አንድን ወንበዴ ለመቅጣት ብለው ያዘጋጁት መስቀል ነው የእንጨት መስቀል ማለት ነው። ኦኬ ስለዚህ የትኞቹም ሐዋርያት የክርስቶስ ደም ነክቶታል ብለው አሁን በኢትዮጵያ ኦርቶዶክስ ክርስቲያንና በሌሎች ሃይማኖተኞች ዘንድ እንደሚደረግ ሲያመልኩት አይታይም። ለምልክትነት ግን እንጠቀመዋለን። ለምልክትነት በቤተክርስቲያን በመስቀሉ ባፈሰሰው ደም ሰላምን አደረገ ብሎ ወንድሜ ታዲያ ሰላምን ያደረገው እኮ በደም ወዳጅ ቦታዎች ነው የሌሎች ቦታዎች የጠቀስካቸውን ፓርት አላለም መጽሐፉ። አሁን ያለው ችግሩ ኦኬ ሰላምን ያደረገው በደሙ ነው ወይ በመስቀሉ እኮ ነው እያልኩ ያለው ለይልኝ። በመስቀሉ ባፈሰሰው ደም በቃ ስለዚህ በደሙ ነው ማለት በደሙ ነው ሰላምን ያደረገው አለቅ። ላይ ባፈሰሰው ደም እንጨቱን አውጥተህ ጣል ብራዘር። በእንጨት ሰላምን አላደረገም በመስቀሉ ደም ብሎ ሲል በመስቀሉ ላይ ወልደ እግዚአብሔር ወልደ ዳዊት እኩል አታውራ ወንድሜ፣ እኩል አታውራ ወይ እኔ ሳወራ አንተ እኩል አታውራ ወንድሜ። እሺ
ኦኬ አውራ። እሺ አሁን አንተ አውራ፣ እኔ አላወራም፣ አንተ አውራ። ዳዊት አሁን መጽሐፍ ቅዱስ ምን ይላል? ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ለእንጨቱ አይደለም፣ ብዙ ጊዜ ስለ ለእንጨቱ አይደለም ለክርስቶስ መስቀል እኮ ለእንጨቱ አይደለም። ያ ለክርስቶስ መስቀል የተባለው ለእንጨቱ አይደለም ወንድሜ። እንጨት ጠላትም ሆኖ አያውቅም፣ ወዳጅም ሆኖ አያውቅም። አይደል? ለክርስቶስ መስቀል ማለት ክርስቶስ ስለተሰቀለበት እንዴ እኮ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ይላል ለእንጨቱ አይደለም። እንጨት ጠላትም ወዳጅም አይደለም። ለዛውም እኮ ይሄ ኤርሚዬ እንደውም ይሄ ቃል ምንድን ነው የሚለው? ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ሙሉ ሀሳቡን የምደጋግመው ሌላ የምትናገረው አጣህ። አደጋግመው ሀሳቡን። ለእንጨቱ አይደለም ነው ብዬ የምልህ። እንጨት ወዳጅም ጠላትም ሆኖ ማያውቅ እንጨት ነው ያላችሁ። እሺ የወንጌል አማኞች ታች እንጨት ነው ብላችሁ ጻፉ። እንጨት ምንድነው? እንጨት ነው። ኦኬ ለክርስቶስ መስቀል ብዙዎች ጠላቶች ሆነው ይመላለሳሉ ብሎ የሚለው አንተ መስቀል ብሎ የሚለውን ሰርች አድርገህ መስቀል ብሎ የሚለውን ክፍል ስላገኘ ቀጥታ ስለዛ ስለ እንጨቱ ነው የሚያወራው ብለህ ካልክ በጣም ታላላ ምስኪን ነው። የኦርቶዶክስ ቅዱሳት መጽሐፍትን የማያውቁ መምህራን እየወጡ ሰርች አድርገው መስቀል ብሎ የሚለውን አምጥተው ያንን የሚተረጉሙልህ አተረጓጎም ነው ገደል የከተታችሁ። ኦኬ ብዙዎች ስለ ክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ሚንስ ምን ማለት ነው? ክርስቶስ የተሰቀለበትን ዕፀ መስቀሉ እንጨቱን ለሱ ጠላቶች ይሆናሉ እያልክ ነው? ሰው እንዴት ከእንጨት ጋር ጠላትነት ይፈጥራል? ሰው ከእንጨት ጋርም ጠላትነት አይፈጥርም። ሰው ከእንጨት ጋርም ወዳጅነት አይፈጥርም። ከእንጨት ጋር ወዳጅነትን የፈጠረ ከእንጨት ጋር ጠላትነትን የፈጠረ ሰውዬ ራሱ ከእንጨቱ የማይሻል ነው። አሁን እንጨት ምን ብለህ ትጣለዋል? እንጨት እኮ ግዑዝ ነገር ነው። ግዑዝን ነገር ወዳጄም ነው አትለውም፣ ጠላቴም ነው አትለውም። ፍቅረ ማርያም ሚዩት አድርገው፣ ካልሆነ እታች ረድ። እንደውም አንተ ምን ታደርጋለህ? እታች ረድ፣ አትድከም። የራስን ህዝብ ቄስ ሳትሆን ቄስ ነኝ እያልክ ስታጭበረብር ተገኝተሃልና እኛ እስከዛሬ መምህርም አይደለም ዲያቆንም አይደለም ቄስም አይደለም። አይገርማችሁ? ሶስቱም ላይ የለበትም። እነ ቀሲስ ዲበኩሉ ናቸው ያጋለጡትና አሁን ስውሩ እሳተ ገሞራ ጭፍኑ ምናምን ነገር ብሎ ስም ቀይሮ ይመጣል። እታችሁን ፍቅረ ማርያም 11 ጊዜ እንትን ማይክ አትክፈት። እንደዛ በመስቀል ሲባርከን ቆይቶ ታዲያ አጋለጡት እና በፈለከው ስም ቀይረህ ብትመጣ እኛ በድምፅህ እናውቃለን ምን ያህል አጭበርባሪ ሰው እንደነበረ ታውቃለህ። ነው እኔ መምህር ደግሞ እያልኩ ስንጠራው ከመምህራን ጋር አብሮ ስለዋለ መምህር መስሎ እና ኦኬ ቶሚ ለምልህ ከእንጨት ጋራ ወዳጅም አይደለንም ጠላትነትም የለንም። ስለዚህ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ብሎ ሲል ለዕፀ መስቀሉ ክርስቶስ ለተሰቀለበት ዕፀ መስቀል ጋር ከሱ ጋር ጠላትነት አላቸው ብለው የነገሯቸው የኦርቶዶክስ መምህራኖች ናቸው። ብራዘር ከእንጨት ጋራ ወዳጅነትም የሚፈጠር ከእንጨት ጋራ ጠላትነትንም የሚፈጠር ሰው ካለ እሱ ራሱ ከእንጨት አስተሳሰብ ያልተለየ አስተሳሰብ ያለው ሰው ነው ብያለሁ። ማንም ለእንጨት ጠላትም ወዳጅም አይደለም። አኔ ክርስቶስ የተሰቀለበትን ዕፀ መስቀል ጌታ የአካሉ ያረፈበትን ዕፀ መስቀል ባገኘው አንተ ደመኛዬ፣ አንተ ጠላቴ፣ አምላኬን የገደልክ ብዬ በፋስ ፈልጠው ቁጣዬን እሱ ላይ ሳበርዳሉ። እሱ አይደለም ያደረገው፣ እንጨቱ አይደለም ጌታዬን የሰቀለው። እንኳን እሱን አይደለም እነዛ የሰቀሉትን እንኳን ባገኝ ከጌታ የተማርኩትኝ ጠላቶቻችሁን ውደዱ ብሎ ያለው እንግዲህ ጌታን እንኳን ሰቅለውት የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። እነዛ የሰቀሉት ሰዎች ከሙታን ተነስተው እንኳን ባገኛቸው በአካል ባገኛቸው በጠላትነት ላያቸው አይገባኝም። መጽሐፍ ቅዱስ እንደዛ ያስተምር። ግዑዝን እንጨት ወዳጅም ነው ጠላትም ነው ተብሎ አይባልም። ስለዚህ መልስ ያጣህለት ቶሚ ይህን ልንገርህና መልስ ያጣህለት ጌታችን ኢየሱስ ክርስቶስን ለምን ታመልከዋለህ ለምን ታመሰግነዋለህ ብዬ ብልህ አምላኬ ስለሆነ ፈጣሪ ስለሆነ ስለፈጠረኝ ስለሞተልኝ ለበደል ኃጢአቴ ምናምን ብዙ ምክንያት አለን። እኔም አንተን ጌታችን እናመሰግንበት። መስቀሉን ግን ለምን ታመሰግነው ተብለህ ብትባል ምንም የለህም። ምንም በመስቀሉ ደም ሰላምን አድርጓል ብለህ ካል ሰላምን እኮ ያደረገው ጌታ በደሙ ነው። በምን ላይ? መስቀል ላይ ባፈሰሰው ደም ማለት ነው። ያ ማለት በሞቱና በትንሳኤው ማለት ነው። ሰላምን ያደረገው
ርቀውም ለነበሩት ቀርበውም ለነበሩት ሰላምና የምስራችን የሰበከው ጌታችን ኢየሱስ ክርስቶስ በአይሁድና በአሕዛብ መካከል በሰውና በእግዚአብሔር መካከል ያለውን ጠላትነትን ወይ ደግሞ ጸብነትን አንድ ያደረገው በመስቀሉ ላይ ባፈሰሰው ደሙ እንጂ በመስቀሉ አይደለም። እንጨቱ ሰላምንም አድርጎልን አያውቅም፣ ሰላምንም አይሰጠንም። ልብ በሉ፣ ኢየሱስ ክርስቶስ የተሰቀለበት እንጨት ለማንም ሰላም ሰጥቶ አያውቅም፣ ሊሰጥም አይችልም። የሰላሙ ምንጭ የሰላም አለቃ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ሰላምን ያደረገው። በእንጨቱ መድኃኒት ሆኖ አያውቅም። በመስቀል ላይ የሞተው ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ መድኃኒታችን ነው። እንጨቱ ግን መድኃኒት አይደለም። መስቀሉ ላይ የሞተው ጌታ መድኃኒታችን ነው። መስቀሉ ላይ የሞተው ጌታ እሱ ሰላማችን ነው ነው ያለው። እሱ ሰላማችን ነው የተባለው በመስቀል ላይ የሞተው ጌታ እንጂ የጌታችን የተሰቀለበት እንጨት ሰላማችን ነው ብሎ አላለም። ሰላምም ሊሰጠንም አይችልም። የሰላምም ምንጭ አይደለም። እንጨት ነው። የሰላማችን ምንጭ መገኛው ማን ነው? የሰላም አለቃ የሆነው በመስቀል ላይ የሞተው ጌታ ነው። መዳኛችን፣ ኃይላችን፣ ጥበባችን፣ ቅድስናችን፣ ጽድቃችን በመስቀል ላይ የሞተው ጌታ ነው። ስለዚህ እንጨቱን ለማመስገን ክርስቶስ የተሰቀለበትን ዕፀ መስቀሉን ለማመስገን ምንም አይነት ምክንያት መጽሐፍ ቅዱሳዊ የሆነ በቂ ምክንያት የለም። አድርገህልኛልና ለዘላለም አመሰግንሃለሁ ብሎ እንዳለው ዳዊት ክርስቶስን አሁን አድርገህልናልና ብለን ብንል ምንድን ያላደረገልን ነገር? ያልተደረገልን ነገር ካለ እሱም ብንቆጥር ይሻላል ከተደረገልን ይልቅ። የተደረገልን ህልቆ መሳፍርት የለውም። ከመፈጠራችን ጀምሮ ምን ያላደረገልን ነገር አለ ጌታ? ስለዚህ አድርገህልናልና ለዘላለም እናመሰግንሃለን ብለን ብንለው ጌታን ከመፍጠሩ ጀምሮ እስከ ሞቱ ድረስ በጤንነት ማኖር በህይወት ማኖር እያንዳንዱን ነገር ጌታ ነው ያደረገልን። መስቀሉን ግን ምን ስላደረገልን ነው የምናመሰግነው? ናቲንግ። ክርስቶስ የተሰቀለበት መስቀል ምን አደረገልን ብትባል ምንም ያደረገልን ነገር የለም። ሐዋርያቱም ይህንን አድርጎላችኋል ብለው የጻፉልን ነገር የለም። ኦኬ፣ ክርስቶስ ነው ያደረገልን። ለምሳሌ ስለ ኃይል አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ልም ያለ ስህተት አንዱን ልንገርህ። ለምሳሌ መስቀል ኃይላችን ነው ትላላችሁ። ይህን የምትናገሩ ስለምንድነው? ስለ እንጨቱ ነው ይህንን ብላችሁ የምትሉት። ግን ቅዱስ ጳውሎስን ሄደን ብንጠይቀው ቶሚ ፊልጵስዩስ መልእክት ላይ ኃይልን በሚሰጠኝ በመስቀሉ ነው የሚለው ወይስ በክርስቶስ ነው የሚለው? በክርስቶስ ነው የሚለው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በክርስቶስ ሁሉን በክርስቶስ ነው፣ በእንጨቱ አይደለም። የኃይል ምንጭ እንጨቱ አይደለም። ግን አዘሴም ቅዱስ ጳውሎስ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ ይላል። እንመጣለን። እያንዳንዱ የምጥላቸውን ክፍል ቅዱስ ጳውሎስ የተናገራቸው አምድንታውን አነብለታለሁ። ኤርሚ ሲጨርስና አምድንታውን አነብለታለሁ። እሺ ደስዬ። ስለዚህ ወንድማችን ቶሚ ኃይልን በሚሰጠኝ በክርስቶስ ነው የሚለው። ኦኬ፣ ኃይል ይወጣ የነበረው ከአካሉ ነው። ያቺ ደም ይፈሳት የነበረችው ሴት ኃይል ከሰውነቴ ወጥቷልና ነው ያላት። የነካኝ ማን ነው ብለው ሲል እንዴ ሁሉ እያጋፋህ ማን የነካኝ ብለህ ትላለህ ብለው አሉት ደቀ መዛሙርቱ። እሱ እኮ ከመሰቀሉ በፊት እኮ ሚዩት አድርገው ነው። አንተም ዝም ብለህ አታውራ፣ በመረጃ አውራ። እንዴ እታች ወረድ። የማይመጠን ቦታ ላይ ተንጠለጠልከው። እታች ወረድ። እኔ እንቅልፍ እምቢ ያለው ጎረምሳ ሁሉ መጥቶ እንትን እንዲል ካወራችሁ እንደ ቶሚ በትክክል አውራ። ኦኬ፣ ኃይልን በሚሰጠኝ ብሎ ሲል ኃይል ከየት ነው የወጣው? ሴትዮዋን ራሱ ያቺ ደም ይፈሳት የነበረችዋ ሴት የጨርቁን ጫፍ ነው የነካችው። ቶሚ የጨርቁን ጫፍ ስትነካው የነካኝ ማን ነው ምናምን ነገር ብሎ ኃይል ከሰውነቴ ወጥቷልና ነው አይደል ያላት ጌታ። ኃይል ከየት ነው የወጣው? ከሰውነቱ። ስለዚህ ክርስቶስ ነው ራሱ የኃይል ምንጫችን ክርስቶስ ነው። ለዚህ ነው ኃይልን በሚሰጠኝ በክርስቶስ ያለው ቅዱስ ጳውሎስ። ኃይል የምታገኘው ከክርስቶስ ነው እንጂ ከክርስቶስ ከለበሰው ልብስ ወይ ክርስቶስ ከሞተበት መስቀል ወይ ክርስቶስ ከተገረፈበት ጅራፍ ኃይልን አታገኝም። የኃይል ምንጭ ራሱ ክርስቶስ ነው። የሰላማችን ምንጭ ክርስቶስ ነው። ያን ክፍል አይ ቲንክ አንድምታውም ብለው እንደፈቱት ደሱ ይንገርህ። ደሱ መቀጠል ትችላለህ። ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ነው ያለው ወንድሜ።
እንዲህ ይላል። ከ16 ጀምሬ ላንብብልህ። ኪአየ ተመስሎ አሃዌ ወንድሞቼ እኔን ምሰሉ ወታቅቦሙ ለከመዙ ይሃውሩ እንዲህ ባለ አኗኗር በሚኖሩ ቢጸ ሐሳውያን እወቁባቸው። ዘከመትረኢዩ እኔን እንደምታዩኝ እስመ ብዙሃን እለ ይሃውሩ ህሩተ ካልአ ከኛ ልዩ በሆነ አኗኗር የሚኖሩ ብዙዎች ናቸውና። ዘክሙ እብለክሙ ዘልፈ አስቀድሜ እንደነገርኳችሁ ወይእዜኒ ገሃደ እነግረክሙ ዛሬም ገልጬ እነግራችኋለሁ። ከመ እሙንቱ ጸላይቱ ለመስቀለ ክርስቶስ የክርስቶስ መከራ መስቀል ጠላቶች እንዲሆኑ እለ ደሃሪሆሙ ለህርትምና ፍጻሜያቸው ለጥፋት እንዲሆን ይላል። ከርሶሙ ያመልኩ ሆዳቸው አምላካቸው የሆኑ እያለ ይናገራል። ስለዚህ እያወራ ያለው ከመ እሙንቱ ጸላይቱ ለመስቀለ ክርስቶስ ማለት የክርስቶስ መከራ መሰቀል ጠላቶች እንዲሆኑ ይላል። የክርስቶስ መከራ መሰቀል እንጂ እንጨቱን አይደለም። ስለዚህም ጳውሎስ እንቅፋት ይሆናሉ ብሎ እያወራ ያለው እዚህ ጋር በግልጽ እንግዲህ የቤተ ክርስቲያንህ መጽሐፍት ናቸው አባቶችህ ናቸው ይህንን እንትን ያሉትና እኛ አይደለንም። እንዲህ ብሎ የሚረዳም የትኛውም አባት የለም። አንተ እንዲያልከው እንጨት ብሎ የሚረዳም የለም። ፈጽሞ ስህተት ነው ማለት ነው። ቀጥሎ እድሜ ኦኬ እሺ። ስለዚህ የቤተክርስቲያን አባቶች ራሱ እንኳን እንደዚህ ብለው ነው የተረጎሙት ያን ክፍል ለማለት ነው። አሁን ዋናው መስቀል አይደለም አርእስታችን። አርእስቱ በጸሎት መጽሐፍ ታምናላችሁ ወይ ነው። ስለዚህ የጸሎት መጽሐፍት ቅድም ወንድምነት ዳንዬ እንዳሳየ መዝገበ ጸሎትን አሳይተዋል። በሱ ውስጥ በጣም ብዙ የጸሎት መጽሐፍቶች አሉ። በእነዛ ውስጥ አሁን ታምንባቸዋለህ ብለን ስንል አሁን ያልከው ቶሚ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠላቶቻችሁን ምን በሉ ነው ብሎ ያለው ቶሚ ታስታውሳለህ? ጠላቶቻችሁን ውደዱ፣ የሚያሳድዷችሁንስ ምን በሉላቸው ይላል። የሚረግሟችሁ ምን በሉ ይላል። መርቋል። ለሚያሳድዷችሁም በጠላትነት የሚነሳባችሁም ሰው ላይ ለዛም ሰው ጸልዩ ነው አይደል ብሎ የሚለው። የህሊና ጸሎት የሚባለውን መጽሐፍ ታውቀዋለህ? አውቀዋለሁ። ትጸልየዋለህ አይደል? ትጸልይ ጸሎትን ጌታ እንደሚሰማ ታምናለህ አይደል? አዎ። እስቲ እንግዲህ አሁን በጌታችን በኢየሱስ ክርስቶስ ትምህርት መሰረት እስቲ ይህን ጸሎት አብረን እንየው። ወንድምነት ትልቁ ላይ አድርገኝ። ቶሚ የራስ እያነበብክ ከጌታችን ከኢየሱስ ክርስቶስ ትምህርት ጋራ እስኪ እያስማማ ተርጉምልን እና እንዴት እንደተቀበልከው ንገረን ማለት ነው። ኦኬ እሺ። ያው እሺ ምን ይላል እዚህ ጋር ቁጥር 3 ድንግል ሆይ ድንግል ሆይ የልጅሽም በረከት በእኔ ላይ አዝንሚ፣ የሚጻረረኝን የሚቃወመኝን ሰው አፉን ለግሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮንም ዝጊ፣ ጆሮንም አደንቁሪ፣ ኃይሉንም አድክሚ። በልሽም መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ፣ በላዬ የሚያንዣብበውን የጠላት ዲያብሎስ ክንፍ ስበሪ። ድንግል ሆይ ይሄ ጸሎት ትክክል ነው አይደለ? ታምነዋለህ አይደል? ሁላችን መኪያ ጠብ ይሄው እዚህ ጋር ያለውን ቁጥር 4 ደግሞ ሌላ ነው። ይሄኛውን አሁን ታምነዋለህ አይደል? ከሊት ሰባሪ ወንድማችን አምንበታለሁ። ኦኬ ታምንበታለህ አይደል? እሺ ጌታችን ምንድን ነው ያስተማረው? ጠላቶቻችሁን ምን በሉ ነው ብሎ ያለው? ጠላቶቻችሁን ምን በሉ ነው ያለው ጌታችን? እሺ ኦኬ። እዚህ ጋር የሚጻረረኝን ብሎ የሚለው በጠላትነት የሚነሳ እዚህ ጋር እኔ ግን ላብራራ። ቆይ አዎ ታብራራለህ፣ እየጠየኩህ ነው። የሚጻረረኝን ላብራራ እዚህ ጋር እድል ከሰጠኝ ታብራራለህ። ቆይ እየጠየኩህ ነው። ታብራራለህ እኮ ነው፣ እየጠየኩህ ነው። ከዚህ ክፍል የትም አልሄድንም።
እዚህ ክፍል ላይ አሁን የሚጻረረኝን ማለት የሚቃወምኝን ወይ በጠላትነት የሚነሳብኝን ነው አይደል? የሚጻረረኝ ብሎ የሚለው ቶሚ የሚጻረረኝን ማለት በጠላትነት በክፋት የሚነሳብኝን ማለት ነው አይደል? ቶማስ እየሰማሁ ነው ኤርሚ። መጽሐፉን ስገልጠ ነው እንደዚህ የምትለው? ኦኬ። ስለዚህ የሚጻረረኝን ማለት የሚቃወምኝን እሺ፣ ያው ኦኬ። የሚቃወምኝን ምንድነው ብሎ የሚለው እዚህ ጋር የተጻፈው ይሄን ጣት ያለበት የሚቃወመኝን ሰው ኦኬ፣ በጠላትነት የተነሳብኝን የሚቃወመኝን ሰው ማለት ነው። ከዛ ያን ሰው ምን በይው ነው ብሎ የሚለው አፉን ለጉሚ፣ ጠላቴን አፉን ለጉሚ ነው አይደል? ከዛስ አንደበቱንስ ደግሞ ምን አድርጊው? አንደበቱን ዲዳ አርጊ፣ ጉሮሮውንስ ዝጊ፣ ጆሮውን አደንቁሪ። ከማን ነው የተማራችሁት እኮ ላስረዳ አዎ፣ ትችላለህ። እሺ፣ ማለት እኔ አሁን ይሄን ጸሎት ሳረግ ማለት ነው ማለት እኔ አሁን ሳረግ ጸሎት ይሄኛውን ጸሎት ሳረግ መጀመሪያ ከማን ያደረገ ከማን የተማራችሁት? ምንጩ ከየት ነው? ከክርስቶስ ነው በለኝና ከክርስቶስ ነው ወይስ ከሌላ ነው? ከዛ ሐሳብ ላይ ተናገር ቶሚ። ምንጩ ንገረኝ። ልናገራ ኤርሚ እኮ ልናገርና ከዛ ትጠይቀኛለህ። አይ ትናገራለህ። ምንጩ ከማን ነው ብዬ ስልህ ምንጩን ወይ ከክርስቶስ ነው ወይ ከሰይጣን ነው ወይ ከሰው ነው ካልከኝ በኋላ ከዛ መናገሩ ልነግርህ እኮ ነው። ኦኬ፣ ምንጩን ንገረን። እሺ፣ ምንጩን ንገረንና ከዛ አብራራው እኮ ልነግርህ ነው ኤርሚ። እኮ ምን ይላል መሰለና አልጠየቅኩህም። ልነግርህ ነው ብለህ ካልከኝ በኋላ መልሰህ ማብራራት አትግባ። ምንጩን ንገረኝና ከዛ አብራራው አልኩ። ምንጩን ንገረኝ። ይሄን ነገር አሁን ለምሳሌ እኔ የምጠይቅህን መልስልኝ። ምንጩን ንገረኝ። ከሰው ነው ከሰይጣን ነው ወይ? አድምጠኝ። ምንጩ ከሰው ነው ከሰይጣን ነው ወይስ ከክርስቶስ ነው? የዚህ ጸሎት ምንጩ። ከዛ ማብራሪያውን በሰፊው ውሰድና አብራራ። ደቂቃ ወስደህ ምንጩ ከየት ነው? ከሶስቱ አንዱ ጥቀስልኝ። ከሰው ወይስ ከሰይጣን ወይስ ከክርስቶስ? እኮ ይሄ እኮ አሁን እኮ ለሰው ሳይሆን ሰው ላይ አድሮ የዚህ ጸሎት ምንጩን ከየት ነው የተማራችሁት? ከሰው ወይስ ከክርስቶስ ወይስ ከሰይጣን? ከሶስቱ አንዱ ለይልኝና ከዛ አብራራው። ይኸው እኔ ዝም ነው የምለው። ከፈለክ 10 ደቂቃ ወስደህ አብራራው። ምንጩን ግን ንገረን በመጀመሪያ ከየት ነው የዚህ ጸሎት ማለት? የሰይጣንን ስራ እንዴት ነው አትረግምም እንዴ? ይሄ እኮ አሁን ሰይጣን በሰው ላይ አድርጎ የሚያደርገውን ነገር ነው። ማብራሪያው ላይ ትሄዳለህ። ምንጩ የዚህ ጸሎት ምንጭ ከማን የተማራችሁት? ከሰው ነው ይሄን ጸሎት የተማራችሁት ወይስ ከሰይጣን ነው ይሄን ጸሎት የተማራችሁት ወይስ ከክርስቶስ ነው ይሄን ትምህርት የተማራችሁት? እንዲህ አይነት በአጽራርነት በጠላትነት የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮን ዝጊ፣ ጆሮን አደንቁሪ፣ ኃይሉን አድክሚ፣ በመለኮት በልጅሽ መለኮት ሰይፍ አንገቱን ቆርጠሽ ጣይ ብሎ የሚለው የዚህ ጸሎት ምንጩ ክርስቶስ ነው ወይስ ሰይጣን ነው ወይስ እግዚአብሔር ማን ነው? ሰው ነው? ለይልኝና ሰፊው ላይ አንተ ተናገር። አንዱን ብቻ ከጠራልኝ ለምን አለልህም? ከክርስቶስ ነው ካልከኝ ለምን አለልህም? በኋላ ታብራራዋለህ። ከሰይጣን ነው አይ መጀመሪያ አብራርቼ ነው የምነግርህ ኤርሚ። አሁን እንደዚህ ስላልከኝ እሺ ጎሄድ አብራራ። እና እኔ አሁን ይህን ጸሎት ሳረግ ማለት ነው ኤርሚ፣ ይህን ጸሎት ሳረግ አሁን ሰውየው እንደዚህ አድርገው ምናምን ሳይሆን ሰይጣን በሰው ላይ አድሮ እንግዲህ በዓለማችን ላይ የምናየው ነው። ብዙ ሰዎች ክፋትን ተሞልተው አይልም። እዚህ ጋር ሁለት አካላት ተጠቅሰዋል። እዚህ ጋር ሁለት አካላት ተጠቅሰዋል። ሁለት አካላት እኩል አታውራ። እኔ ያልኩን መጽሐፍ አድምጠኝ። እኔ የምልህ መጽሐፉ እኩል አታውራ ብራዘር ፕሊዝ። እኔ እዚህ መጽሐፉን ካስነበብኩ በኋላ በዓለም ላይ ሰይጣን ብዙ ሰዎች ላይ እንትን ምናምን እሱንማ መጽሐፍ ቅዱስ ይነግረናል። ዓለም በክፉ እንደተያዘች ይነግረናል። ሰዎች በክፋት ተነሳስተው በሰይጣን አድመጠኝ በሰይጣን መነዳት ተነሳስተው ክፋትን ያደርጋሉ። እንደዚሁም ደግሞ ሰው ቀጥታ ራሱ ሰው እኮ እጅግ የሰው ልብ እጅግ ክፉ ነው እኮ ነው የሚለው
እኔ እናንተ እኮ የክፋት እኮ ብልቃጦች እኮ የነበርን ሰዎች ነን። ደግሞም የሆንን ሰዎች ነን በክርስቶስ ነፃ እስካልወጣ ድረስ ማለት ነው። ስለዚህ አሁን የጠየቅኩ አይ ሰይጣን በሰዎች ላይ አድሮ ሰይጣን ነው ብለህ አትበለኝ። ሁለት አካላት ተጠቅሰዋል፣ ሰውና ሰይጣን። እዚህ ጋር ያው ዲያብሎስ እዚህ ጋር አለ። ምንድነው ያለው? የሚያንዣብብብኝን ጠላት የጠላት ዲያብሎስን ክንፍ ስበሪ ነው ያለው። የዲያብሎስ ክንፉ ነው የሚሰበረው። የሰውስ አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉን አድክሚ፣ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ ነው የተባለው። የሰውየው አንገት አድመጠኝ፣ የሰውየው አንገት እንዲቆረጥ ኤርሚ፣ እኔ እኮ እድል እኮ አልሰጠኝም። ኤርሚያስ እማወራህ ስጠይቅህ አነበብክልኝ እኮ የጠየኩ ላይ አውራኛ በዓለም ላይ ብለህ አትበለኝ። እዚህ ላይ ና ይኸው ሰውና ሰይጣን አለ፣ ሰውና ሰይጣን አለ። ኤርሚ አሁን መጽሐፍ ቅዱስም በማደሪያ አዳሪውን ይናገራል ይላል አደለ? አሁን መጽሐፍ ቅዱስ ራሱ ገብተዋል። በማደሪያ አዳሪውን እንደዚህ ይናገራል። አሁን ይህም መጽሐፍ ሲጻፍ አባቶቻችን ሲጽፉ በዛ መልክ ነው የጻፉት። ገብተዋል። በሰው ላይ አድሮ የሚያደርግን ሰይጣን ክፉ ዲያብሎስ መንፈስ የሚያደርገውን ለመቃወም ነው እንጂ ሰውን በተአምር የኛ የኦርቶዶክስ የተዋህዶ እምነት በተአምር እንደዚህ አይነት የክፋት ጸሎት የላትም እና የሚቃወምን አድምጠኝ፣ የሚቃወመኝ ሰይጣን ነው እኮ አትበል፣ በሰው ላይ እኮ አትበል። አሁን ሚዩት እንዳላረግ እሺ። እየዋሸ ስለሆነ እየዋሸ ስለሆነ ኦኬ። ስለዚህ ይሄም ደብሎ የሚለው እኩል አታውራ ብቻንም ደግሞ አታውራ። የምን ደብሎ የሚለው እዚህ ጋር ምን ደብሎ የሚለው ድንግሎ የልጅሽን በረከት በእኔ ላይ አዝንሚ። ቀጥሎ ያለው በደንብ አስተውላምበው። የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ። እሺ ሰውን ነው አይደለ? አፉን ለጉሚ ብሎ ያለው። ታዲያ ሰይጣን ነው ብለህ ለምን ትለኛለህ? ሰው ሰይጣን ነው እንዴ? እሺ እዚህ ጋር አንድ ጥያቄ ልጠይቅህ። ሰው ሰይጣን ነው ወይ? እኔ ለምን ጠይቀኛለህ? እየጠየቅህ አንተን ሰው ሰይጣን ነው ወይ እየጠየቅኩ ለምን ትጠይቀኛለህ? ሰው ሰይጣን አይደለም። እኔ ደግሞ አንድ ጥያቄ ልጠይቅህ። የጠየቅኩ መልስ። ሰው ሰይጣን ነው ወይ? እኮ አይደለም እኮ ካልሆነ ሰውን አቁመውና አንድ ደግሞ እኔ ደግሞ ልጠይቅህ። ሚዩት አደርጋለሁ። ከከፈትከው እታች አወርድሃለሁ። አሁን ሚዩት አድርጌያለሁ። ከከፈትከው እታች ነው የማወርደው። እታች ማለት ነው። እታች አላስገባም፣ እታች አደርጋለሁ። ሌሎች ካሉ ይገባሉ ማለት ነው። ኦኬ። ምክንያቱም የጠየቅኩህን ትተህ ያልጠየቅኩህን ስለምታወራ። ኦኬ። ምንድነው የጠየቅንህ? በጸሎት መጽሐፍ ታምናላችሁ ብለናል። አዎ አልከኝ። አንብበው አልኩህ። ድንግሎ የልጅሽን በረከት በእኔ ላይ ያዝንም ያልክ። አሁን ቶማስ ጠዋት ተነስተህ ስትጸልይ ይህን ጸሎት የምትጸልየው የሚጻረረኝን በጠላትነት የሚነሳብኝ ማለቱ ነው ወይ ደግሞ የሚቃወመኝን ሰው ዲያብሎስማ ይኸው እዚህ ከታች ዲያብሎስ ተብሏል። የሚቃወመኝን ሰው ሁለት አካላት ተጠቅሰዋል። ሁለት የእግዚአብሔር ፍጥረታት ተጠቅሰዋል፣ ሰውና ዲያብሎስ። ዲያብሎስም የእግዚአብሔር ፍጥረት ነው፣ ሰውም የእግዚአብሔር ፍጥረት ነው። ስለዚህ የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን ዲዳ እንዳይናገር አድርጊ። ይኸው አፉንም ለጉሚ ማለት ዲዳ አድርጊ፣ ጉሮሮንም ዝጊ፣ ጆሮንም አደንቁሪ፣ መስማትም መናገር እንዳይችል አድርጊው ነው። ኃይሉንም አድክሚ፣ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ ይላል። ይህንን ከጌታችን ከኢየሱስ ክርስቶስ ትምህርት ጋር ቅድም እንደጠቀስኩልህ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁም ጸልዩ ብሎ ካለው ጋር እንግዲህ ዋናው ሚዛናችን ጌታችን ኢየሱስ ክርስቶስ ምን አለ ነው። የትኛውም የጸሎት ትምህርት የጸሎት መጽሐፍትም ይሁን የሐዋርያትም ትምህርት ይሁን የነቢያቱም የሁሉም የሁሉም ዕውቀት መደምደሚያው መለኪያው ቱምቢው ኢየሱስ ክርስቶስ ምን አለ ነው። ስለዚህ አሁን ይሄንን ትምህርት ወይ ነው ይሄንን ጸሎት በጌታችን በኢየሱስ ክርስቶስ ትምህርት መሰረት እሱ ባስተማረው ትምህርት መሰረት በጠላትነት የሚነሳባችሁን የሚቃወማችሁን ሰው አፉን ለጉመው፣ ጉሮሮውን ዝጋው፣ ጆሮውን አደንቁረው፣ ኃይሉን አድክመው ብላችሁ ወደ እኔ ጸልዩ ብሎ ጌታችን ኢየሱስ ክርስቶስ አላስተማረም። ስለዚህ ይሄን ትምህርት ይሄን ጸሎት እቀበለዋለሁ ብለሃል።
በጌታችን በኢየሱስ ክርስቶስ ትምህርት መዘንልኝና ነው የተቀበልከውን እንድንቀበለው የምታደርገው ማለት ነው። ስለዚህ ጠላትን ዲያብሎስን ነው ብለህ አትበለኝ። ሰው እያለ ሰው ደግሞ ዲያብሎስ አይደለም፣ ዲያብሎስም ሰው አይደለም። ኦኬ አንዱ እሱ ማለት ነው። ስለዚህ ሰው ነው ብሎ ያለው ይህን ሰው አፉን ለጉሚ ይላል፣ አንደበቱን እንዲዳ አድርጊ ብሎ ይላል። ከጌታችን ከኢየሱስ ክርስቶስ ትምህርት ጋር አነጻጽርና ተናገር። ቀጥል ወንድማችን። ቴንክ ዩ። አሁን ማውራት ትችላለህ ቶሚ፣ ማይክን ከፍተህ። እሺ አመሰግናለሁ። እኔ አሁን እዚህ ጋር ብናገረው ነገር አሁን ቀደም ካልኩት የተለየ ነገር ልል አልችልም። እኔ እዚህ መጽሐፉን እዚህ ጋር ልንረዳ የምፈልገው ነገር ቢኖር ምንድን ነው ሰው ላይ አድሮ ሰይጣን በሰው ላይ አድሮ ክፋትን ለሚያረግ መጥፎ ነገርን ለሚያረግ ከነዚህ በሙሉ ነገር ሰይጣንን ነው እየረገምን ያለ ነው እንጂ ሰውየውን ወይ ደግሞ ያን ሰውዬ ጉሮሮ እንዲዘጋ ወይ እንዲደነቁር ወይ ምናምን አይደለም እንጂ መጽሐፉ ግን እንደሚለው ተው የሚጻረረኝን የሚቃወመኝን ሰው ነው አይደል አፉን ለጉይ ብሎ የሚለው እኮ በሰውየው ላይ አድሮ እኮ አልኩ ኤርሚ። አይ አይልም መባል ከነበረበት ቆያድ መባል ካለበት ሰይጣን ጉሮሮ አለው እንዴ? እንዴት የለውም እንዴ? አለው ሰይጣን። እናንተ አካባቢ የምታውቁ ሰይጣን ጉሮሮ አለው? አይ እናንተ ጋር የለም እንዴ? እኛ የምናውቀው ሰይጣን እርኩስ መንፈስ ነው። መንፈስ ነው፣ እርኩስ ነው። ጉሮሮ አለው እያልከኝ ነው አንተ? መሰለኝ ኤርሚ፣ እኔ አላውቅም። አይቼው ስለማለት አይ ካላየው ታዲያ እንዳለው ቋርጠን እየተከራከርከኝ ያለው ሰይጣን ጉሮሮ አለው። አይ እኮ በሰው ላይ አድሮ እኮ አልኩ። በሰው ላይ አድሮ ታዲያ በሰው ላይ ሲያድር ሰይጣን ጉሮሮ አለው ወይ? የማን ጉሮሮ ነው የሚዘጋው? የሰውየው ነው ወይስ የሰይጣንን ጉሮሮ ነው ዝጊው እያላችሁ ያላችሁት? የሰይጣንን ነው። ሰይጣን ጉሮሮ አለው ወይ ነው ጥያቄው። ይኖረዋል እንግዲህ እሱን እንግዲህ ብዙ እንትን የለኝም እውነት ለመናገር እውቀቱን ነገሩ ጉሮሮ አለው። እኔ ነኝ ትንሽ እንትን ያልኩት በእናንተ አስተምሮት ጉሮሮ ብቻ እኮ ሳይሆን ሴትን የሚደፍርበት የወንድ ብልት ሁሉ አለው ይባላል። እንትን መጥቆራ የሚባል ፈረጎ የሚባል የአየር ላይ ጋኔን ወደዛ በቃሽ። አይ ለምንድን ወደዛ ማንሄደው? ምክንያቱም ሰይጣን ጉሮሮ አለው ብለህ ካልከኝ የሰው አካል ብልት አለው እያልከኝ ነው። ጉሮሮ አለው ያካል። ስለዚህ ሳወራ አታቋርጠኝ። ጉሮሮ አለው ብለኸኛል። እኔ ነኝ የዘነጋሁት አልኩ። የኔ ጥፋት ነው። እኔ ነኝ የዘነጋሁት። እናንተ ጋር ሰይጣን ጉሮሮ ብቻ ሳይሆን የወንድ ብልትም አለው። ሴትን ሁሉ አስረግዞ ሳሪተ ሰንበት የተባለችዋን ሴትዮ አስረግዞ መጥቆራ የሚባል ቆንጅዬ ጥቁር ባለጭራ የሆነ ቅዱስ ሰው ተወልዶላችሁ ሰሜን ሸዋ ላይ እኮ ደነባ ወረዳ ውስጥ ገዳም ሰርታችሁለት ሰይጣን ኦፊሻሊ ይመለካል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እና የኔ ነው ጥፋቱ ያልኩት በምንድን ነው? ሰይጣን ጉሮሮ እንዳለው በደንብ ነው የሚመለከው። እንደኛ እምነት ውስጥ በደንብ ነው የሚመለከው። ኧረ እግዚአብሔር ይቅር ይበል ኤርሚያስ፣ እንደዚህ ይባላል። በደንብ ነው እኮ የሚመለከው ነው ብዬ ለምን ነው እኔ እግዚአብሔር አይመለክማ። በደንብ ነው የሚመለከው። አሁን ይሄን በምን እናረጋግጥ? ለህዝቡ በምን እናረጋግጥ? እንዲያመልከውም አትፈልግ እንደዚህ ኖ በምን እናረጋግጥ? አሁን እኔ ይመለካል፣ አንተ አይመለክም፣ ይመለካል እንደዚህ አይደለም። በምን እናረጋግጥ? እኔ ማረጋገጫ አለኝ እንደሚመለክ፣ አንተ እንደማይመለክ ማረጋገጫ ካለ እኔም ለህዝቡ እንዳሳይ ይሁን፣ አንተም ለህዝቡ አሳይ። አየህ፣ ይሄ ሰው እያለ ሰይጣን አፍ አለው እያልከኝ ነው። ሰይጣን አፉን ለጉሚ፣ ሰይጣን አንደበት አለው እያልከኝ ነው። ሰይጣን ጉሮሮ አለው እያልከኝ ነው። ሰይጣን ጆሮ አለው እያልከኝ ነው። አደንቋሪዋ ደግሞ ማርያም ናት። የሰይጣን ጆሮ ሁሉም ታደነቁረው ማለት ነው። ግን መጽሐፉ ሰይጣን ነው አይልም፣ ሰው ነው የሚለው። የሚጻረረኝን የሚቃወመኝን ሰው ነው። ዲያብሎስን ቢሆን እዚህ ጋር ልኮ ይላል፣ የሚያንዣብብብኝን የጠላትን ዲያብሎስ ክንፉን ስበሪ ይላል። ሰውንና ዲያብሎስንና ሰውን እንኳን ራሱ መጽሐፉ ላይ የተጻፈውን በቅጡ አላወቀውም። መጨረሻ ላይ አጠቃለለው እኮ ጸሎቱ መጨረሻ ላይ የዲያብሎስን ክንፍ ስበሪ ብሎ
አጠቃለለው። ምን ነው በክንፉ ብቻ ተመጣህ አንተ? ታዲያ ጉሮሮውና አፉስ አንገቱስ የማንን አንገት ነው ቆርጠሽ ጣይ ብሎ ያለው? የማንን አንገት ነው ቆርጠሽ ጣይ? የሰይጣን የሆነ ነገር ሁሉም ነገር ወንድምዬ፣ ሰው የሰይጣን ነው እንዴ? ሰው የሰይጣን ነው እንዴ? ኖ ሰው ላይ አድሮ እኮ ነው ያልኩህ ኤርሚያስ። አይልም ሰው ላይ አድሮ ብሎ የሚል ቃል አለ ወይ እዚህ ጋር እኮ? የዚህ ጸሎት መንፈስ ግን ይሄ ነው ልልህ ነው። አይ መንፈሱ አንተ የዚህ ጸሎት መንፈሱ ጀርባው፣ ጸጉሩ፣ ጥፍሩ ልትል አችልም። እዚህ ጋር በሰው ላይ አድሮ ብሎ የሚል ጽሑፍ አለ ወይ? በሰው ላይ አድሮ የሚጻረረኝን ዲያብሎስን በሰው ላይ አድሮ የሚጻረረኝን ዲያብሎስን ነው ብሎ የሚለው ወይስ የሚጻረረኝን መጽሐፍ በማደሪያው አዳሪውን ይላል መጽሐፍ ቅዱስ እኮ። እና ሰይጣን ሰው ታዲያ አድመጣኝ፣ በሰውየው ላይ አድሮ ሰው በሙሉ ክፉ አይደለም አይደለም፣ መልካም ሰው አለ፣ ክፉ ሰው አለ። አይ በሙሉ በማደሪያው በክፉ ሰው ላይ የምታወራውን የማታውቅ ጨለማ አይንህን አሳውሮህ የምትናገረውን አታውቅ። አንዴ አዳሪ በማደሪያው ትለኛለህ፣ እንደገና ደግሞ ሰው ደግሞ ሁሉም ሰው ደግሞ አይደለም ብለህ ትላለህ። ሁለተኛ ለመጽሐፋችሁም ታማኞች አይደላችሁም። አሁን እዚህ ለመጽሐፍ ታማኝ ከሆንክ ወንድሜ ዝም ብለህ የቡና ወሬ አይነት አደረግከው። ለመጽሐፍ ታማኝ ከሆንክ እኩል አታውራ እባክህ እንዴ። ለመጽሐፍ ታማኝ ከሆንክ በሰው ላይ አድሮ የሚቃወመኝን ሰይጣን ነው ብሎ ያለው ወይስ የሚጻረረኝን የሚቃወመኝን ሰው ነው ብሎ የሚለው መጽሐፉ? ለመጽሐፉ ታማኝ ከሆንክ ነገርኩህ እኮ የተጻፈበትን ለመጽሐፉ ታማኝ ከሆንክ ሰውን ነው ብሎ የሚለው ወይስ በሰው ላይ አድሮ ለሚጻረረኝ ለሚቃወመኝ ነው ብሎ ያለው? አትመልሰው። ነገርኩህ። አንድ አይነት ስለሆነ ነው መልስ፣ ሌላ መልስ የለኝም ብዬ ሚዩት አድርገው። አዳሪ በማደሪያው ነው ብለህ ሚዩት አድርገው ብራዘር። ይሄ የደብተራ ወሬ ነው፣ አዳሪ በማደሪያው የሚባል ማለት ነው እንጂ የመጽሐፍ ቅዱስ ትምህርት አይደለም። ስለዚህ ምንድነው ብሎ የሚለው? ሰው ነው ብሎ የሚለው። ሰው የሚጻረርብኝን ሰው ለምሳሌ ታውቃለህ? ዲያቆንህ ቶማስ መልካ ጊዮርጊስ ላይ ልወስደህ ነው። እስኪ ታውቃለህ? ቶማስ ዲያቆንህ መልካ ጊዮርጊስ ተምረሃል? አይደለሁም ኤርሚ፣ አይደለሁም። ልለፈው ሰውን እንደሆነ ይሄም ሰውን ነው ብሎ የሚለው አብዛኛው የኦርቶዶክስ የተዋሕዶ ቤተክርስቲያን የጸሎት መጽሐፍቶች ሰውን ነው አጥፉልኝ ብሎ የሚለው። ሰውን ነው የሚረግሙት፣ ሰውን ነው የሚሳደቡት አብዛኛው። እኔ እንደውም ከዚህ የተነሳ አብዛኞቹ ኦርቶዶክሳውያን ወገኖቻችን ለምንድነው ተሳዳቢና ተራጋሚ የሆኑት ብዬ ሳጠና፣ ዝም ብዬ በግሌ ማለት ነው የግሌን ጥናት ሳጠና የሚያነቧቸው መጽሐፍቶች እንደነኛ አይነት መጽሐፍቶች ናቸው። እነኚህ መጽሐፍቶች ጸልዮ እነኚህ መጽሐፍቶች አንብቦ መጥቶ የክርስቶስን ትምህርት የማያውቅ ትውልድ ይሄን ነው የሚለው። አንደበቱን ዝጊው እመቤቴ ይሉን የለ እንዲ። አሁን እዚህ እኮ ስንናገር ከታች እመቤቴ ልሳንህን ትዝጋው እኮ ይሉናል ስንቶቹ ማለት ነው። ኢየሱስ ክርስቶስ ያድናል ጌታችን ነው ብለን ስንላቸው ቅዱስ ጊዮርጊስ በፈረስ ይሄድብህ ትልሃለች፣ ገብርኤል በሰይፉ ይመትርህ ይላል። ቅዱስ ገብርኤልም ጊዮርጊስም ማርያምም እኔ ላይ መብት የላቸውም በሰይፍ ለመመተር። እውነቱን ስነግርህ ለምን? ባለቤት አለኝ። ባለቤቴ ማን ነው? የሰማይ የምድር ፈጣሪ ልዑል እግዚአብሔር አምላክ፣ የህይወቴ ባለቤት። ቅዱስ ገብርኤል አንድ ሰው ዝም ብሎ አንገቱን ቁረጠው ፈጨው ምናም ነገር ብሎ ስላለ የሆነ ሰንበዲ ጎረምሳው የሽማግሌው የአሮጊት ወሬ ሰምቶ ገብርኤል ከሰማይ አሁን ይታያል። አሁን ያው ከታች አሁን ከአብ ብሎ የሚለው ልሳንህን ትዝጋው አለች። ይሄው አሁን ያያ አይደል? ከታች ከአብ ነው የሚለው ራሱ የቅዱስ እግዚአብሔር አብን ስም ነው የጻፈው። ኦርቶዶክሳውያንና ታውቃታለሁ። ልሳንህን ትዝጋው አለች። ይሄው ማረጋገጫ ይሄ ማለት ነው። እስቲ ጨምሩበት ኦርቶዶክሳውያን። እግርህንም ይቁረጠው ምናም ነገር ብላችሁ ብቻ የምትሉትን በሉ። እንዴት እንደማላግጥባችሁ በእናንተ እርግማን ማለት ነው። እንዴት እንደማላግጥባችሁ አልኩ እኮ። ማንም የኔን አንደበት ሊዘጋ ስለማይችል የከፈተው መድኃኔዓለም ነው፣ ዘጊውም እሱ ነው። አይ ስሟ ከአብ ነው። እዚሁ እኮ አረጋገጠችልኝ።
አንተ እዚህ ትከራከረኛለህ፣ ለሰው አይደለም ለሰይጣኑ ብለህ ትከራከረኛለህ። ይኸው እህትህ ታች አረጋገጠችልኝ። ልሳንህን ትዝጋው ብላ ማለት ነው። እዘጋታለሁ እኔ። እቺ የጌታ እናት ማርያም አይደለችም። እኔ ራሱ እዘጋታለሁ አልኩ። በኢየሱስ ክርስቶስ ስም በጸሎት ኃይል እዘጋታለሁ። ልሳኗን ማለት ነው፣ የምታራገምበትን ልሳን እንጂ የጌታ እናት ማርያም ጋር እንዲህ አይነት ጸሎት የለም። ሺዝ ሆሊ ውመን፣ የተባረከች ሴት ናት። ወደ እሷ ሲጀምር እንደዚህ አይነት ጸሎት አቅርብም ያልተባልክም። የማንንም ጉሮሮ ዘግታ አታውቅም፣ ልትዘጋም አትችልም። የጌታችን እናት ቅድስት ድንግል ማርያም የመዝጋት አቅምና ጉልበት ኃይል የላትም፣ አልተሰጣትም። አጭርና ግልጽ ብራዘር። እሱ የፈጠረውን ፍጥረት በፈለገ ሰዓት መግደልም መዝጋትም መክፈትም ይችላል። ልዑል አምላክ እግዚአብሔር ብቻ ነው በሰው ላይ ስልጣን ያለው። ኦኬ። እና ይህንን አይነት ሟርት ማለት ነው። ይኸው እኔ ለሚጠይቀኝ ሁሉ መጽሐፍን ለፊት አስቀምጬ ማለት ነው። የኦርቶዶክሳውያን ጸሎት አብዛኛው ሟርት ነው። ሟርት፣ የበለዓም ሟርት ማለት ነው። ጌታችን የሚያደርጉትን አያውቁምና ይቅር በላቸው ብሎ ይላል። የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ ይላል። እሱ ግን እዚህ የሚያሳድደኝን የሚቃወመኝን ሰው አፉን ለጉም ይላል። ደምስሶሙ ለአጽራሬ በጸሎትህ ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት እያለ ማለት ነው። መልካ ጊዮርጊስ ላይ ጊዮርጊስ ነው ደምሳሽ። ነብይ ደምሳሽ ብለህ ልትለው ትችላለህ። ጊዮርጊስ ብለህ ያልከው ማለት ነው። እሱ ነው ደምሳሽ። ማን ነው የሚደመስስ? ደምስሶሙ ለአጽራሬ በጸሎት ከእሳት፣ ጠላቶቼ በጠላትነት የሚነሱብኝን ደምስሳቸው እያለ። ከየት ነው የተማራችሁት እንደዚህ አይነት ትምህርት? በእርግጥ የኢየሱስ ክርስቶስን ትምህርት ቤተ ክርስቲያኒቱ በሚገባ ብታቅ ለሚያሳድዷችሁ ምን በሉ ነው ያለው? ጸልዩ፣ የሚረግሟችሁን መርቁ እንጂ እንዲህ አይነት ነገር የለም። ሰለቸ ውረዳ፣ በቃ ውረድ። ዲያቆን አዳነ ሰለቸ በል ውረድ። አሁን እንደገባ ውረድ። አይ ኤርሚ እሱን እኔ አይ ሰለቸኝ አለ ዲያቆኑ። ከሰለቸ ታች ውረድ። እሺ ብራዘር፣ ገና ይሰለቻል። አስገባውና እኔም ኧረ ያው ገብቷል። ገብቶ አስቀምጬው ነው ሰለቸኝ ብሎ የሚለው ገና ሐሳቡ ሰላም እንዴት እንኳን ሳንለው። እስኪ ቶማስ እኩል አታውራ። አይ ልወጣ ነው ልልህ ነው ኤርሚ። ኦኬ ቴንክ ዩ። ያ ስለዚህ እንደዚህ አይነቱን ይሄንን ቀዳችሁ ጣሉ። እውነቴን ነው የምልህ፣ ቀዳችሁ። አይ በዚህ ነው የምንጸልየው ነው ኤርሚ። አይ ቀዳችሁ ጣሉ። ሰው ነው ብሎ የሚለው ሰው አፉን ለጉም። እውነተኛ ክርስትና የጌታችን ኢየሱስ ክርስቶስን ትምህርት ጸሎት ምንም እንከን የሌለባት ጸሎት። አዎ ይኸው አየን እኮ አየን እኮ የምንጸልየው ሰይጣን ነው እንጂ ለሰው እታችሁ ለመጽሐፍ እንኳን ታማኝ አልሆንክም። የምንጸልየው ለሰይጣን ነው አለ። ሰው እያለ ለሰይጣን ነው ይላል። ሰው የሚጻረረኝን የሚቃወመኝን ሰይጣን አይደለም ብሎ የሚለው ሰው አፉን ለጉሚ፣ ሰው አንደበቱን ዝጊ፣ ሰው ጉሮሮውን ዝጊ፣ ሰው ጆሮውን አደንቁሪ፣ ሰው ኃይሉን አድክሚ፣ ሰው በመለኮታዊ ሰይፍ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። ለሰው ነው። የሰይጣን ግን ክንፉን ስበር ያለ። ስለዚህ እንደዚህ አይነት ነገር በጌታችን በኢየሱስ ክርስቶስ ትምህርት መኖር የምትፈልጉ ከሆነ ይሄ እንደዚህ አይነት ቅራቅንቦ አልኩ። ይኸውልህ ቅራቅንቦ። ይሄንን ክርስቲያን እንዴት እንደዚህ ብሎ ይጸልያል? ወንድሞች እናቶች፣ ክርስቲያኔ ብሎ የሚል ማለት ነው። በኢየሱስ ክርስቶስ ትምህርት የሚኖር ሰው እንዴት እንደዚህ ብሎ ይጸልያል? አይጸልይም። ስለዚህ ነብይ የምለው ተባረኩ። ወንድሜ ብሩክዬ ዲያቆኑን አውራ። ቴንክ ዩ ብሩክዬ ያለ ብሩኬ። እሺ ዳኒ ያለ ደሱ። ኦኬ ደሱ ዲያቆኑን አውራ። እንዴ የላችሁም እንዴ ወገኖች? ድምጼ ይሰማል ወገኖች? ኤርሚያው አንተ ትሰማለህ? አይ ቲንክ ስልኩ ዞር ብለው ነው መሰል በውስጥ ትፈላቸዋለህ። እሺ ዲያቆን አዳር እንኳን ደህና መጣ። ዝም ብለው ነው የተቀመጡት ማለት ነው ገስት ላይ? እኔ እኮ ያሉ መስሎኝ። እሺ ዲያቆን አዳነ እንዴት ነህ? ኦኬ አሁን ሰለቸኝ ሲል ቆይቶ ክፈት ሲባል አይከፍትም።
አመሰግናለሁ። ይኸው መጣሁልህ። የምትፈራኝ የምትንቀጠቀጠው ማር በደብድህ መጥቼልሃለሁ። እንዳታስወጣኝ አንተ ርኩስ። ዛሬ ስንት ነው የጠጣኸው? ቃል ላይ አሁን ስለመጠጥ ስለምን አሽሙርነትህን ተወውና እንደባለፈው ስንት ነው የጠጣኸው? ጉድህን ነው እዚህ ነው። አንድ ሰው ሕያው አምላክ እንዳታወጡኝ። በቃ ኧረ ማንም አያሰጣም። ይኸው ቃል ገብቻለሁ። ማናችሁም እንዳታወጡ። ምናልባት ሕያው አምላክን የምታመልኩ ምንድን ነው የጠጣኸው? ስንት ነው የጠጣኸው ዛሬ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአንተ አፍ ቆይ በአንተ አፍ ነው እንደዚህ የምትለው? አሁን ቅድም እግዚአብሔር በመልኩና በአምሳሉ በአርአያው የፈጠረውን ሰው እርኩስ ብለህ ገብተህ ከዛ ደግሞ በስመ አብ ትላለህ። በአንተ አፍ አሁን በስመ አብ ወወልድ ወመንፈስ ቅዱስ ለማለት አሁን ከጥቂት ሰከንድ በፊት ገና ስትገባ ሰላም እግዚአብሔር ከእናንተ ጋር ይሁን አላልከኝም? አንተ እርኩስ መጣሁልህ ብለህ አልከኝ። በመልኩና በአርአያው በአምሳሉ የፈጠረውን ሰው ራሱም ደግሞ አምላክ ሰው ሆኖ የሞተለትን ሰው ክርስቶስ በእርግጥ የለም ቢኖርህ ኖሮ ሰላም ለዚህ ቤት ይሁን ብለህ ትገባ ነበር። ራሱ ወጣህ አይደል? ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ይላል እንዴ? አያችሁት አይደል? ሃይማኖተኝነት። አንተ እርኩስ ሰው መጣሃለሁ አርበደብድሃለሁ ብሎ ካለ በኋላ ሰላምም ሳይል ማለት ነው። ከዛ ደግሞ በስመ አብ ወወልድ በቃ ይሁን። ጌታ ኢየሱስ እጅግ አድርጌ አመሰግናለሁ። ከእንዲህ አይነት ግብዝነት፣ ከእንዲህ አይነት የግብዞች ጉባኤ፣ ከእንዲህ አይነት የክርስትና ህይወት ከሚመስል ግን ካይደለ፣ በአንተ ትምህርት ከሚኖሩ የሚመስሉ ግን አይደለ፣ ከእንዲህ አይነት ህይወት ብቻ ስለፈታኝ እጅግ አድርጌ አመሰግናለሁ በእውነት። ያው ራሱ ወረደ። አታስወርዱኝ ብሎ ሲል ማንም አላስወርደውም፣ ራሱ ወረደ። ፓስተር እያየኸው ነው እንዴ? በቀኛ ነገሩ ምሽት አይደለም፣ ጠጥቶ ነው። እሱ ሲጠጣ ነው እንደዚህ የሚሆነው። እሳተ ገሞራው ጃይንቱ ምናምን ነገር ብሎ ይላል። ለምን የምትወርደው አንተው? ራስህ ወርዳ አስወርዱኝ ብለህ እንዳትል ማለት ነው። ለምን ቅዱስ አሐዱ አምላክ። አይ ተረጋጋ። አይ ነው የአእምሮ በሽተኛ እንደሆንኩ ስለማቅ አትረጋጋም። ኔትወርክ ነው ያስወጣኝ። እሺ ከይቅርታ ግን ማንም አላስወጣም። ግን ምንድን ነው የጠጣኸው ነው ብዬ የምልህ ዛሬ? ጠላ ነው ወይስ አረቄ ነው ወይ ቀየጠ ነው የጠጣኸው? ስለምትጠጣ ነው ይሄን የምጠይቀህ። ምንድን ነው የጠጣኸው ነው? ምን ክፋት አለው? አንተ እኔን ስጠጣ የተሄድ ታውቃለህ እንዴ? እኔ የግድ እኮ እዛ ቁጭ ብዬ ሲቀዳልህ ቅጅለት ማነሽ እንትና እያልኩኝ ላስቀዳልህም አልገባኝም። ግን የጠጣ ሰው አንደኛ በንግግሩ ይታወቃል። እንዴት አወክ መጠጣቴ ነው ወንድሜ? በንግግርህ። ምንድነው የኔ ንግግር? ምንድነው መጥፎነቱ? መጥፎነቱ አንደኛ በእርግጥ አገልጋይ አይደለህም፣ ያው ታውቆብሃል። መምህርም ዲያቆንም ቄስም እንዳይደለም ተጋልጦብሃል። አንተ እኮ ድንግል ማርያምን አታማልድም የምትል ቅዱሳን የምትሳደብ እንዴት አንተ እኔን አገልጋይ ነህ ማለት ነው? እሱን እናወራለን። አንተ አገልጋይ ያልሆንከው ፍቅረ ማርያም መናፍቃንም ይሆንከው ማርያም ምንድነው ችግሬ ብለህ ከጠየቀኝ በኋላ ልነግርህ ስለ እንትናት ርዕስ ከፍተው እሱን ተሰብስበህ ከተሐድሶች ጋር ቤተክርስቲያን ውስጥ ካሉት ጋራ ተሰባስበህ የሐሰት ድራማ እንደሰራህ ቪዲዮ ሁሉ መልስ ተሰጥቶበት ይቅርታ ጠይቀውኛል የሚያውቁ ሰዎችና ልጆቼ። እንደዚሁም ደግሞ $10,000 አስከፍለህ እንዳዘጋኸው ይኸው ቪዲዮን አሳይሃለሁ። $10,000 አስከፍላችሁ እንዳዘጋችሁትኝ ላሳያችሁ። አንዴ አተልቀኝ። ምናልባት የቤት እንትን ካላችሁ ኧረ ይኸው እኔ አረጋኔ እኔ አተልቃለሁ። $10,000 ከፍዬ የአንተን ቪዲዮ ሳዘጋ ታውቃለህ? ለምን ምን እንዳደረግኳችሁ ታውቃለህ? በሚገባ ጠንቅቀህ ታውቃለህ። ከፍተህ ነው አለሽ። ቀጥል። እኔ ግን ምንድን ነው ዛሬ ጠላ ነው ወይስ አረቄ ነው የጠጣኸው? ስለምጠጣ እግዚአብሔር ይመስገን። አሁን ስለ እኔ መጠጥ ሳይሆን ርዕስ አስቀምጠሃል። መከራከርና ዲቤት ማድረግ ከፈለክ ግባ። በጣም አሽሙር ስትሰራ ነበረ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መስቀል $10,000 ላሳይህ እኮ ከማውጣህ ነው አንዴ። ያኔ ምክንያቱም ሚካኤል ማለት መኑ ከመ አምላክ ማን እንደ አምላክ ማለት ነው። እሱ ግን ምን አለ? አይደለም አለ። አየን። ይሄ የአረቄ እሳተ ገሞራ እንጂ ትክክለኛው እሳተ ገሞራ እንኳን አይደለም። ቶ በቃ ብራዘር አትክፈት። ለምን ውጭ ታደርጉኛላችሁ?
ስልኩን አሳየን፣ እንዳሳየው አሳየን። ስክሪን አድርገውና እኛም መጠየቅ ስለፈለግን ነው። ስልኩን እንደገና አሳየን። ኤርሚያስ አዘግቶብኝ ብሏል አይደል? 15 ሲጀምር ይታይ። ኤርሚያስ እና ኬኩ። እሺ ስልኩን አሳየን። ታል ስልኩን ኬኩና ኤርሚያስ እኛ እኔ በእንዲህ አይነት መንገድ የሚደረግ ውይይት ጠቃሚ አይደለም እና ኦኬ 525 ሰው አለ። በእርግጥ ሰው እንዲህ አይነቱን ነገር ይወደዋል፣ ግን ስለማይመጥለኛ ወንድማችንን በሰላም ብታሰናብተው። በተጻፈ ነገር ላይ ሊነጋገሩ የሚችሉ ሰዎች ካሉ እነዛ ሰዎች መጥተው ቁም ነገር ቢነጋገሩ። ይሄ አሁን ያሳየን በስልክ ያሳየን እንትን ቴክስት አሳየን፣ ስልክ ቁጥር አሳየን። ማን እንደሆነ አይታወቅ፣ ምን እንደሆነ አይታወቅ፣ ለምን እንደጻፈለት አይታወቅ። ዝም ብሎ የሰፈር ውስጥ ወሬ ነው እና በቃ ይሄን እሱ እዛ ይቀጥልበት። እዚህ ያነሳው ርዕሰ ጉዳይ አለ። በእውቀት የሚሞግቱ ሰዎች ካሉ ይግቡና እነዛ ሰዎች ይነጋገሩ። በተጻፈው ላይ ቅድም ጥሩ አሳይተህናል። መጽሐፉ ላይ የተጻፈውን አሳይተህናል። መጽሐፍ ቅዱስ የሚለውን ነግረህናል። ይሄ ይስማማል፣ ይታረቃል የሚሉ ሰዎች ካሉ ሳይሳደቡ በሰላማዊ መንገድ ሊያስረዱ የሚችሉ ሰዎች ይግቡ። ከእንዲህ አይነት ሰው ጋር ነው አትውረድ፣ ወደታች እንዲህ አይነት ሰፈር አትውረድ። አንተ ላይ እግዚአብሔር ያነሳ ሰው ነህና ወርደህ ከእንዲህ አይነት ሰው ጋር አታውራ በጭራሽ። ቤቱንም አስከብሩት። ዝም ብሎ እንዲህ አይነቱን ሰው ሁሉ እያስገባችሁ ዝም ብሎ ረብሻ መፍጠር አያስፈልግም። የሚመጥኑ ሰዎች ናቸው መጥተው መነጋገር ያለባቸው። ያ ቴንክ ዩ ፓስተር፣ ተቀብያለሁ። ለተፈጠረው ነገር በጣም ይቅርታ። ያው በእውቀት መናገር የምትችሉ ሰዎች ካላችሁ ኑና ግቡና ተናገሩ። በጸሎት መጽሐፍት ታምናላችሁን ብሎ የሚል ማለት ነው አርዕስት የተደረገው። ጸሎት እንዴት እንደሚጸለይ የሚነግሯችሁ መጽሐፍቶች ወይ ደግሞ የምትጸልዩባቸው ዕለት ዕለት የምትጸልዩባቸው መጽሐፍቶች ውስጣቸው የተጻፈውን ነገር አናፍርባቸውን ብላችሁ ካላችሁ ኑ ከመልክ እናሳያችኋለን፣ ከድርሳናት እናሳያችኋለን። ነገረ ማርያም በል፣ ራእይ ማርያም በል፣ የህሊና ጸሎት በል፣ ሰይፈ መለኮት በል፣ ሰይፈ ስላሴ በል። በሰይፈ መለኮት በሰይፈ ስላሴ ሁሉ ጭምር ውስጥ የተጻፈ እናሳያችኋለን። እግዚአብሔር ሰውን በመልኩና በአምሳሉ የፈጠረውን ሰው በእንደዚህ አይነት አሰቃቂ በሆኑ ቃላቶች ማለት ነው፣ እጅግ ጸያፍ በሆኑ ቃላቶች እግዚአብሔር ጋር ሄደህ ፓስተር ታሬ ቢበድለኝ ጌታ ሆይ የፓስተር ታሬን እግሩን አጣመው ብሎ የሚል ጸሎት የሚሰማ አምላክ የለም። የሚሰማ ጋኔን ካልሆነ በስተቀር ማለት ነው። አምላክ እንዲህ አይነት ጸሎት አይሰማም። እግሩን አጣመው ምን ስላደረገ ነው ልጄ ብሎ ቢጠይቀኝ እግዚአብሔር ባለፈው ተናግሮኝ አስቀይሞኝ ሰውን ሁሉ አሳድሞብኝ ብዬ ብል ክርስቶስ ነው የሚሰማው እንዲህ አይነት ጸሎት? ወንድሞች እናቶች፣ እኔ እኮ ምን አይነት ቀልደኞች ሰዎች እንደሆናችሁ ማለት ነው። ጌታ እንዲህ አይነት ጸሎት አይሰማም። መላእክትም አይሰሙም። ማርያም አሰማ ሲጀምር ወደ መላእክትና ወደ ሌሎች ቅዱሳን ሰዎች ማርያምን በል ወደ እነሱ ጸሎት አድርግ ብሎ ያለህ ማን ነው? ደምስሶሙ ለአጽራሬ በጸሎት ከእሳት እያልክ ለአርመኑ ወታደር ወይ ደግሞ ለእንግሊዛዊ ለአርመን ወታደር ለጊዮርጊስ ወደሱ ጸልይ ብሎ ያለህ ማን ነው? ደምስሶሙ ለአጽራሬ በጸሎት ከእሳት በአጽራርነት በጠላትነት የተነሱብኝን በጸሎት እሳት ከመደምሰስኮሙ ቅድመ ለሰብአ ነገስታትን እንደደመሰስካቸው። እውነት እግዚአብሔር ሰብአ ነገስታትን ጊዮርጊስ ሲዋጋ በጸሎቱ እሳት ነው ከሰማይ እግዚአብሔር ልኮ የደመሰሳቸው? አሃ እንዲያማ ከሆነ ኢየሱስ ክርስቶስ ተሳስቷል እንበላ። በምን? በሉቃስ ወንጌል መጽሐፍ ምዕራፍ 9 ላይ ምንድነው የሚናገረው? የዘብዴዎስን ልጆች ያዕቆብና ዮሐንስን ወደ ኢየሩሳሌም ሲቀርብ እንደ ንጉሥ ስላልተቀበሉት በኤልያስ ዘመን እንደነበረው እሳት ከሰማይ ወርዳ ትብላቸው ብለን እንበልን ብሎ ሲል ጌታ ምንድነው ያላቸው? ዞር ብሎ ገሰጻቸው ይላል። ጊዮርጊስን ለምን አልገሰጸውም ጌታ ኢየሱስ? ያዕቆብና ዮሐንስን ገስጾ ምን አይነት መንፈስ ነው የሆነላችሁ ብሎ የመረጣቸውን ሐዋርያት ገስጿቸው የሰው ልጅ የጠፋውን ሊያድን እንጂ የሰውን ነፍስ ሊያጠፋ አልመጣም ብሎ ገስጾ ደቀ መዛሙርቱን ሐዋርያቱን ከከለከላቸው ለጊዮርጊስ እንዴት ፈቀደለት? ለአርመኑ ወታደር ነው ብዬ የምልህ።
ይሄ ገለባ የሆነ ትምህርት ነው። ገለባ የሆነ ሰይጣናዊ የሆነ ትምህርት ነው። ኢየሱስ ክርስቶስ አዲስ ኪዳን ላይ ኪዳኑን መቀየሩን ወቁ። በኪዳን ውስጥ የተፈቀደ ጸሎት በአዲስ ኪዳን እና በብሉይ ኪዳን የተፈቀደን ጸሎት ለይ። በመጀመሪያ ብራዘር ብሉይ ኪዳን ላይ በሆን ትችላለህ። እነ ዳዊት በነበሩበት ዘመን ጠላቶቼን አመድ አድርጋቸው ብለዋል። እነ አሳፍም እነ ዳዊትም ሌሎችም ጸሎት መጽሐፍትን እነ ዳንኤል ሌሎችም የጸለዩ በሙሉ ማለት ነው። ኪዳኑ ይፈቅዳል በዚያ ዘመን። አዲስ ኪዳን ላይ ግን እኔ ግን እላችኋለሁ ብሏል ዋናው ጌታ። እኔ ግን እላችኋለሁ በቃ ግራን ለሚመታ ቀኝን ስጠው እያለ አንተ ደምስሶ ሙሉ አጽራሪ ብለህ የምትለውን ጸሎት መጽሐፍትን ጣለው ብራዘር። መተ ደግሞ እኛ ጋር ያ እንደዛ ማለቱ እኮ ምናምን ነገር ብለህ የኢየሱስ ክርስቶስ ቃልም ላይ አንተ ሐሳብ ሰጪ ልትሆን አትችልም። እነዚህም የተጻፉ መጽሐፍቶቻቸው ላይ ይሄን ለሰው ሳይሆን እኮ ለሰይጣን ነው ይላል። መጽሐፎቻችሁ ለሰው ነው ይላል። ያው ቀጥታ ሰው በአጽራርነት በጠላትነት የሚነሳብኝን ሰው ነው እኮ ያለው። ሰው በጠላትነት ይነሳባል፣ ያሳድዳል፣ ይረግማል፣ ይቆጣባል፣ የተለያየ ነገር ያደርጋል። ሰው ያን ሰው ጸልይለት ነው ያለው ጌታ። ረግሞ ከሆነ መርቀው ነው ያለው። አሳዶ ከሆነ ጸልይለት ነው ያለው። ይሄን ብለን ምንለው ካላችሁ መግባት ትችላላችሁ። ወንድምነ ዳኒ ያለህ ቤቱን ጸጥረጫላችሁ። ብሩኬ የሱ ዳኒ ያለህ ወንድምነት ያ መጥቻለሁ። ወንድምነት አለው። ኦኬ ትልቁ ላይ ሆነና መቀጠል ትችላለህ። ተባረኩ። እሺ ጸጋ ይብዛላችሁ። እሺ እንቀጥላለን። ወንድሞች ድምጻችሁን አሰምታችሁናል፣ ሰላም ብላችሁናል። አልነበርኩም እና እኔ ብሩኬ ፓስተር ደሱዬ ሰላም ብላችሁን ይሆን? እኔ ድምፄን አሰምቻለሁ። አንተን ነው ያላገኘሁት። እንዴት ነህ ዳንዬ? ለነገሩ ሁሉንም ሰላም አላልኩም፣ ይቅርታ። ሁላችሁንም ቅድም ዝም ብዬ ወደ ገደለው ነው የገባሁት። እንዴት ከረማችሁ? ሰላም ናችሁ ወይ? ሰላም ፓስተር። ደህና መጣ። ሰላምዬ ሰላም በሉ። እሺ ሰላማችሁ ይብዛ። ቅዱሳን ላይ ታች ያላችሁ ሄርሚዬ፣ ብሩኬ፣ ፓስተርዬ፣ ደሱ ወንድማችን ካሎቤ ደህና ናችሁ ወይ? እኔ ሰላማችሁ ይብዛ። የቆንጆ ውይይት ነበር፣ ግን ኦርቶዶክስ ፕሊስ በእውቀት ገብታችሁ ያው ሙግትን ብትሞግቱ በመጽሐፍ ቅዱስ ላይ ርዕስ ብታደርጉትኝ ጥሩ አይደለም። ጥሩ ነው ብዬ ነግራችኋለሁ። ሌላ ፖይንት ይዛችሁ ብትገቡ ያው እንደምታዩት ታች የወረዳችሁና ተባረኩ። እሺ ካሎ ይሰማል? ካሎ ፒሲያ ይሰማል ወይ? እሺ እታችሁ ነው ሰማን። እሺ ፍቅሬ ነው ዳኒ አስወጣኸኝ አይደል? ፍቅረ ማርያም ነኝ። ለምን አስወጣኸኝ? መወያየት ከፈለጋችሁ ለምን ከኔ ጋር ተወያዩ? ለምን ትፈራላችሁ? እስከ ፍቅሬ እሺ አብዱል ጋፊ ነው የሚለው ወዳጅ አብዱል ጋፋር ይሰማል ወዳጅ? አብዱል እሺ ባይዘው ገብቶ አሁን ሴንሲቲቭ ኢንፎርሜሽን በማሳየቱ ራሱ ፔጂን ሪፖርት አስደርጎት ቫዮሌሽን ብሎ መልእክት መጣብኝ። ኮንታክት ኢንፎርሜሽን ስላሳየ ማለት ነው። እኮ ተናግሬያለሁ ዳንዬ። እኔ ቤቱን ማስከበር ያስፈልጋል። ዝም ብሎ
ለስድብ በንዴት በቁጣ መጥቶ የሚነጋገር ሰው ጋር መነጋገር ተገቢ አይደለም። ምክንያቱም አንደኛ ተረጋግቶ ሊያወራ አይችልም። ሁለተኛ እንዳልከው አሁን እዚህ ላይ መደረግ የሌለበትን ነገር አሳያለሁ ያለው ነገር ሌላ፣ ያሳየው ነገር ሌላ። እና የሰው ስልክ ቁጥርን ያሳየን፣ ሌላ ያሳየን ነገር የለም። ግን ከተሐድሶች ጋር ምናምን ያጭበረበርክበት ምንትስ 10,000 ብር የከፈልክበት ምናምን ብሎ ነው ያለው እና ማይገናኝ ነገር ነው ያወራው። እና ቤት ውስጥ ገብቶ በማያውቀው ነገር ላይ ነው የሚከራከረ እና ተገቢ አይመስለኝም እንደዚህ አይነት ጭቅጭቅ። እሺ አታችሁኝና ስሚ። ኦርቶዶክሳውያን አላችሁ፣ ኦርቶዶክሳውያን ካላችሁ ግቡ ወገኖች፣ ሼር ይደረግ። ገና ሳላገግም ነው ሪፖርት ያደረገውና ፍሬንድ በቻላችሁት መጠን ሼር አድርጉት፣ ታፕታፕ ይደረግ። ጸጋ ይብዛላችሁ ብዙ ሰዎች ጋር ለማድረስ ከነገና ፔጆቻችንንም ጤንነታቸውን ጠብቀን ለማስኬድ ፕሊዝ ሼር አድርጉት። ተባረኩኝ። እሺ ሰለሞን እንዴት ነው ወዳጅ? ወንድምነት እኔ የማስወርዳቸው እየገባው ሳይ በሙሉ የወንጌል አማኞች ናቸው። አሁን የላከውም ሰለሞን የሚባለው እሱ ነው። እሺ ወንድምነት ከዚህ በኋላ የወንጌል አማኝ ገስት ልኮ ባገኝ ከእኔም ቤት ከዳኒም ቤት ነው ብሎክ ማድረጋችሁ። እስካሁን የገቡቱ ከጥቂቶቹ በስተቀር የወንጌል አማኝ ናቸው። አብዱል ጃፋር የሚባለው አይ ቲንክ እነዛ መሰለኝ። ምን ልታረጉ ነው ገስት የምትልኩት? የወንጌል አማኞች ምን ልታረጉ ነው ገስት የምትልኩት? እናንተ በጸሎት መጽሐፍ ታምናላችሁ እንዴ? እናምናለን። እኛ አናምንም። በኦርቶዶክሳውያን የጸሎት መጽሐፍ እናምናለን? አናምንም። እኛ ጋር የጸሎት መጽሐፍ የሚባል አለ የምናነበው የሰጣች ቤተክርስቲያን ደርሳ ይሄን ጠዋት ሰኞ ይሄንን ማክሰኞ ይሄንን ብሎ የሚል አለ? የለንም። ስለዚህ ገስት አትላኩ። እሺ ገስት አትላኩ። ቴንክ ዩ። ኦርቶዶክሳውያን ካላችሁ ኑ። አርእስቱ ግልጽ ነው። በጸሎት መጽሐፍታችሁ ታምናላችሁ ወይ? አዎ። አታፍሩባቸውም ወይ? አናፍርም ብላችሁ ካላችሁ ኑ የጸሎት መጽሐፍቶቻችሁ ምን እንደሚሉ መልካ መልኮች የተባሉት በሙሉ መልካ ሚካኤል በል፣ መልካ ገብርኤል፣ መልካ ጊዮርጊስ፣ መልካ መድኃኔዓለም፣ መልካ ኢየሱስ፣ መልካ ማርያም፣ መልካ ተክለ ሃይማኖት፣ መልካ አርሴማ፣ የትኛውንም መልክ የምትለውን ነገር አንሳ። እሱ ውስጥ የተጻፉትን ወይ ደግሞ ራእይ ማርያም፣ ነገረ ማርያም፣ የህሊና ጸሎት፣ መንገደ ሰማይ፣ ፍካሬ ኢየሱስ እሱ ውስጥ የተጻፈውን በተለይ ሰው ላይ ትኩረት ተደርጎ ሰውን እንደ በለዓም የበለዓም አይነት ስፒሪት ያለው ሰው ሰውን በእግዚአብሔር መልክና ምሳሌ የተፈጠረ ክርስቶስን የሞተለትን ሰው አንተን በገንዘብህ ምናልባት ገንዘብህን ወስዶ እንኳን ራሱ ቢከለክልህ ወይ ቢመታህ ወይ ከስራ ቦታ ቢያስወጣህ በሆነ ብቻ በተጋጫችሁ ተጋጩ በዛ ቂም በቀል ስለያስክበት ስለጠላው ሄደ ገረገራ ተደግፈ ፀሐይ የሞክ የምታነበው መጽሐፍ ልዑል አምላክ እግዚአብሔር ከሰማይ እንደማይሰማ እነዛም የምትሏቸውም ቅዱሳን ብላችሁ የምትሏቸው መላእክትም ይሁን ሌሎቹ ማርያምን በላት ማናቸውም እንደማይሰሙ ጸሎታችሁ ወደ ራሳችሁ እንደሚመለስ ግን እነግራችኋለሁ። እውነቱን ስነግር ማለት ነው። ማርያም የማንንም ሰው ጸሎት አሰማም። እንኳን አንገቱን ቁረጩ አንደበቱን ዝጊው የሚል ቀርቶ አይደለም በሰላማዊ ብለህ ብትላት እንኳን እሷ በሰላም ልታውልህ አትችልም። 4 ነጥብ። ቀኑን ሁሉ በትእዛዙ የሚያኖር እግዚአብሔር አምላክ በሰላም ያወጣል፣ በሰላም ያስገባናል። ኦኬ። ተኝተን የነቃኑ ክንዱ ደግፎን ነው። ወጥተን የገባኑ ምሕረት ቸርነቱ ተከልለን በምሕረት በቸርነቱ ተከልለን ነው። እመቤቴ ቀኑን ባርኪ ልበለብትል ቀኑን ልትባርክልህ አትችልም። አርሴማዊ ቅፍ ድግፍ አድርገሽ በሰላማዊ
ፍጡር እኮ ናት። በፍጡር ነው አንተ እሷ ነች እቅፍ ድግፍ የምታደርግ። እንዴት አድርጋ ነው አንተ እቅፍ ድግፍ የምታደርግ? እንዲህ አይነት ጸሎት የለም ወንድሞች እናቶች። ከየት ነው የተማራችሁት? ይሄንን ከነቢያቱ ነው? ከሐዋርያቱ ነው? ከጌታችን ከኢየሱስ ክርስቶስ ነው ይህን ትምህርት የተማራችሁት? ኑና እስኪ ንገሩን ወንድሞች፣ ኑና ንገሩን። የትኞቹ ነቢያት ነበሩ ፍጡርን አባቶችን ጠርተው እቅፍ ድግፍ አድርጋ አስወጣኝ አስገባኝ ምናምን ነገር ብሎ ሲል የነበረው? ከዳዊት የበለጠ ማን አለ? ጸሎት የጸለየ የጸሎት መጽሐፍትን የጻፈ ዘማሪስ ቢሆን ተስፋውን በፍጡር ነበር ያደረገው? አይደለም። አሁንስ ተስፋዬ ማን ነው ብሎ ካለ በኋላ አብርሃም አይደለምን አላለም? ይስሐቅና ያዕቆብ አይደሉምን? ወይ ከሱ በፊት የነበሩት የቀባይ ሳሙኤል አልነበረምን? አላለም። ነቢዩ ሙሴ አልነበረምን? ወይ ደግሞ ዘመነ አበው ከአብርሃም በፊት የነበሩት እነ ማቱሳላና እነ ኖህ አልነበሩምን? ሄኖክ የተባለ እግዚአብሔር ሰው አልነበረምን? አላለም። አሁንስ ተስፋዬ ማን ነው ብሎ ካለ በኋላ እግዚአብሔር አይደለምን ነው ያለው። እረኛውስ እግዚአብሔር፣ መድኃኒቱስ እግዚአብሔር፣ ቤዛውስ እግዚአብሔር፣ መደገፊያውስ እግዚአብሔር፣ የህይወቴ መታመኛዋ ነው ይላል። እግዚአብሔር ለዘላለም ስም ይባረክ። ከየት ነው የተማራችሁት? የዳዊትን ያለ ጸሎት መጽሐፍ ይጻፋል እንዴ? የለም። እሺ ከዳዊት የጸሎት መጽሐፍት ውስጥ መጥቶ መዝሙረ ዳዊት ላይ ወደ ፍጡር የለመነውና ወደ ፍጡር የጸለየው ፍጡርን የተደገፈበት ፍጡርን ተስፋ ያደረገበት ፍጡር ላይ የተማመነበትን በፍጡር የተመካበትን ቦታ አሳዩኝ እስቲ። የለም እንደዚህ አይነት ነገር ወንድሜ። ከአዲስ ኪዳን ሐዋርያት ከሙሴስ መጽሐፍት ቢሆን እንዲህ አይነት ትምህርት የለም። ጸሎት ወደ እግዚአብሔር ብቻ ነው የሚቀርበው። ወደ እግዚአብሔርም የምታቀርበው ጸሎት እንደ ፍቃዱ የጸለይከውን ብቻ ነው የሚሰማ እግዚአብሔር። ጌታ ሆይ እንትና ዳንኤል አናዶኛልና በኩርኩም በልልኝ ብዬ ስለው በኩርኩም የሚያጋጭ ጌታ የለም። 10 ጊዜ እንኳን ቢበድለኝ ጸልይለት ነው ብሎ የሚለው። ረግሞኛል፣ በሰው ፊት አዋርዶ ክብረ ንክ የሆነ ነገር ሰድቦኛል። ሰደበህ? አዎ ጸልይለት። ረግሞኛል ነው ብዬ የምልህ። ረገመህ? አዎ መርቀው። የኢየሱስ ክርስቶስ ትምህርት ይሄ ነው። አለቅ ጎሮሮውን ዝጊ። እንደዛማ ቢሰሟችሁማ ኢትዮጵያውያን አልቀው ነበረ ማለት ነው። በኦርቶዶክሳውያን ጸሎት ብቻ ማለት ነው አልቀን ነበር። እዚህ ቲክቶክ ላይ ሶሻል ሚዲያ ከወጣው ጊዜ ጀምሮ እመቤቴ ልሳንህን ትዝጋው፣ ገብርኤል በሰይፍ ይጨድህ፣ አንገትህን ቆርጦ ይጣል ምናምን። አንዴ ሲቆርጡ ይቀጥልልህ እንኳን ያለ ሰው የለም። ግን እውነቱን ልንገርህ፣ ቅዱስ ገብርኤል እንኳን አንገቴን ቆርጦ ይመጣል መብትና ስልጣን የለውም። እግዚአብሔር አምላክ ብቻ ነው እኔ ላይ ኃይልና ስልጣን ያለው። ግን እግዚአብሔር ተቆጥቶ ገብርኤልን አድርግ ብሎ ካለ ያደርጋል። መጥቶ ማነው ወንድም ሚል ታረጋው? ምንድነው? ወይስ እየበላህ ነው ወይስ ምንድነው? እያማሰልክ ነው የገባው? እታች ውረድ። አይጥ መስል ያንኮሻኩሽብናል እንዴ? እና ወንድሞቼ እንዲህ አይነት ጸሎት መጽሐፍቶቻችሁ በእውነት ለመናገር ኦርቶዶክሳውያን ካላችሁ ከገባችሁ እናሳያችኋለን። እጅግ የሚያሳፍሩ የጸሎት መጽሐፍቶች ናቸው። ክርስቲያንን ብሎ ከሚል ማህበረሰብ ወይ አንድ ክርስቲያኔ ብሎ ክርስቶስን አመልካለሁ ብሎ ከሚል ግለሰብ እንዲህ አይነትን ቃል እያወጣ ሰው ላይ ለመናገር ጸሎትህ ወደ ራስህ ነው የሚመለስብህ ብራዘር። ጸሎት ወደ ራስህ፣ ያ የእርግማን ቃል ወደ ራስህ ነው የሚመለሰው። ዘርህን ትውልድህን ነው የምትረግመው ብራዘር። አንተ ጉሮሮውን ዝጊ ብለህ ያልከው ሰውዬ ነገ እኮ ወደ ቀልቡ ተመልሶ እንደሚባለው ወይ ወደ ልቡ ተመልሶ በእግዚአብሔር ፊት ይሄን ተጸጽቶ እኮ አልቅሶበት ሊሆን ይችላል። ቀናና ዱሃል አይደል? ይሄው እኔ ለመድኃኒዓለም ሰጥቻለሁ ምናምን ብለው እንባቸው ረጭተው ሄዳ ሰንደል ለኩሳ እንትን መርፌ ሰቅለው ይመጣሉ። መድኃኒዓለም ከሰማኸኝ ይህን ሰውዬ የዚህ ዓመት መጨረሻ ሳያይ ከገደልከው በጋርድልሃለሁ፣ ዕጣን አመጣለሁ፣ ነጭ ሉባንጃ። ካልገደልከው እናንተን ካላልከው ደግሞ ፋንድያ ይላል። እህቴ ራስሽ ታጠኙ ከነ ልጆችሽ። ቅዱስ እግዚአብሔር የእናንተን ፋንድያ ማጨሻ አይደለም ይላሉ። እንደዚህ ብለው ስለሚሉ ለመድኃኒዓለም ፋንድያ ነው ማጨሰው እያላችሁ ብላችሁ ምትሉ ነውረኛ ትውልድ ንስሐ ግባ፣ ንስሐ ግቡ። ለገብርኤል እንትን ፋንድያ አጨስላለሁ። አንተ ለመልአኩን አንተ ፋንድያ ምታጨስ እንኳን ፋንድያ ዕጣን አጭሱላቸው እንኳን አላለም ጌታ አዲስ ኪዳን ላይ።
የጸሎት መጽሐፍቶቻችሁ የሚያወሩት ጉድ ነው። እችን ብቻ አይደለም የምናሳየው። ኑ ግቡ እናሳያችሁ። ከመልካ ሚካኤል ላይ፣ ከመልካ ጊዮርጊስ ላይ፣ ከሌሎቹም መልካ መልኮች ላይ፣ ከመልከ ተክለ ሃይማኖት ላይ ጉድ ነው የሚናገሩት። የሚመጣ ሰው ካለ ግን እናሳያለን። ይሄ ነው ብለን የምንለው። ጸጋ ይብዛላችሁ። ጸሎት ወደ እግዚአብሔር ነው የሚቀርበው። እግዚአብሔር አምላክ መሐሪ አምላክ ነው። ለቁጣ የዘገየ ለምሕረቱ ግን የበዛ ማለት ነው። ኦኬ። ከጌታችን ከኢየሱስ ክርስቶስ ኦርቶዶክሳውያን የሚጸልዩትን ጸሎት አልተማርንም። ይሄ ነው ብለን የምንለው። ቀጥሎ ዳንኤል ጸጋ ይብዛላችሁ። አሚን ወንድምነት አንተም ጸጋ ይብዛልህ። እሺ ውሸት እውነት አይደለም ከየት ቤተ እምነት ነው ራይ? አዎ ውሸት እውነት አይደለም። ፍቅረ ማርያም ነኝ። አለቃችሁም አንበጫብጭሃለሁ ዋን ባይ ዋን። በአምስተኛው እስካሁን 4 ደርሳል። በአምስተኛው ብራዘር በአምስተኛው። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ካላችሁ እንዴት እንደሚሸውዷችሁ አንድ ቪዲዮ ላሳያችሁ። ቅድም ሪያክት አድርጌበታለሁና ግባ እንደ መዝሙረ ዳዊት ከሆነ ችግር አታስወጣም ወይም ደግሞ ታስወጣለህ። ለዛ ነው እንዲመልስልህ አትፈልግም። እሺ አሁንም ስትስተካከል ለዲስከሽን ብቁ ስትሆን ነው ብራት እታች ሆነ ታፕ ሼር አድርገው ዳጅ እውቀት ያለው ስሜት የሌለው ቤተክርስቲያኒቷን በስርዓት የሚያክሰው ማለት በስርዓት የሚያክሰውና ለረጅም ዘመን ታግሰናል። በጣም ለረጅም ዘመን ማለት ነው አንተ እና በቃ በእውቀት ማውራት ስትጀምር እናስገባለን ማለት ነው። yes ፓስተር ሁለት ነገር ልናገር ድንገት ልወጣ ስለምችል እሺ ከፈቀድክ በዚህ በርዕስ ዙሪያ መጽሐፍ ቅዱስ ምን ያስተምራል ስለ ጸሎት? አንዱ አሁን ያሰማው ቪዲዮ ላይ ነው። መዝሙረ ዳዊት የጸሎት መጽሐፍ አይደለም። ነገር ግን በቀኖና የምታምን ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን በቀኖና የምታምን ከሆነ መዝሙረ ዳዊትን የጸሎት መጽሐፍ ነው ልትለው አትችልም። መዝሙረ ዳዊት ከተቀነኑት እስትንፋሰ መለኮት አላባቸው ወይም የእግዚአብሔር ቃል ነው ተብለው ከሚቆጠሩት መጽሐፍት መካከል አንዱ ነው። ስለዚህ መዝሙረ ዳዊት ስልጣናዊ የእግዚአብሔር ቃል ነው እንጂ አሁን ቅድም ኤርሚያስ አነብልን እንደነበረው አፉን ዝጋ ጉሮሮውን ወጥር ምናምን ከሚል ተራ መጽሐፍ ጋር የሚነጻጸር መጽሐፍ አይደለም። የዳዊት መጽሐፍ ቅዱስ ነው። ስለዚህ ይሄንን ማንሳት መጽሐፍ ቅዱስን አለማወቅ ይሆናል ማለት ነው። ወይም የመጽሐፍ ቅዱስን ስልጣን ሆን ብሎ አለመቀበል፣ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ብሎ እንደ መካድ ይቆጠራል። አንዱ ይሄ ነው። ሁለተኛው ቅድም ኤርሚ ሲያነበው የነበረው የጸሎት መጽሐፍ ተብሎ ይነበብ የነበረው መጽሐፍ መቼም መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለው የሚያምኑ ከሆነ መጽሐፍቶቻቸው ሁሉ በእግዚአብሔር ቃል መመዘን አለባቸው። እኔ ከአንድ የቤተ ክርስቲያኒቱ ዲያቆን የሆነ ወንድም እና በዚህ በቲክታክ ላይ ከሚያስተምሩት መካከል ከአንዱ ጋር ስንነጋገር ስለ ቀኖና ሲያነሳ ቀኖናችን ውስጥ መጽሐፍ ቅዱስ አለ፣ ዋነኛው ነው እና ሌሎቹ ሁሉ በሱ ነው የሚለኩት። እነዚህ ምንድነው አዋልድ የሚባሉት መጽሐፍት የሱ ልጆች ናቸው የሚል ነገር አለ። እንግዲህ እንደሱ ከሆነ የሱ ልጆች ከሆኑ ከሱ ጋር አይጣሉም ማለት ነው፣ ከሱ ጋር አይቃረኑም ማለት ነው። ለምሳሌ ውሻ የፍየል ልጅ ሊሆን እንደማይችል ሁሉ እነዚህ አዋልድ መጽሐፍትም የመጽሐፍ ቅዱስ ልጆች ሊሆኑ አይችሉም። ለምሳሌ ቅድም አሁን ኤርሚያስ ያነበበውና እሱን የሚመስሉ ሌሎች ሲጠቃቅሳቸው የነበሩ
ለምን ከተባለ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 11 ላይ ቁጥር 1 እስከ 4 ያለ ቦታ ላንብብል ከጸሎት ጋር ተያይዞ ጨርሶ በቃ ትክክል ያልሆነ ነገር እንደሆነ የሚታይ ነው። በእርግጥ በመጽሐፍ ቅዱስ ጉዳይ ላይ ቤተክርስቲያኒቱ ያላት አቋም ጥርት ያለ ስላልሆነ በዶግማ በቀኖና ምናምን ይላሉ። በዶግማና በቀኖና የሚያምኑ ከሆነ እነዚህን መጽሐፍት ከዶግማቸው ጋር እንዴት ነው የሚያስታርቋቸው የሚለው በጣም ሊሰመርበት ይገባል። ምክንያቱም ዶግማቸው መጽሐፉ ስለሆነ ማለት ነው ወይም ቀኖናቸው። እና እዚህ ሉቃስ ወንጌል ምዕራፍ 11 ላይ ምን ይላል? እርሱ በአንድ ስፍራ ይጸልይ ነበር ይላል ስለ ጌታችን ስለ ኢየሱስ። በጨረሰ ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ማለት የኢየሱስ ደቀ መዛሙርት መካከል አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ ዮሐንስ የሱን ደቀ መዛሙርት ጸሎት አስተማራቸው እንጂ ጸሎት ጽፎ አልሰጣቸው። እና ገና መጽሐፍ የጸሎት መጽሐፍ ከሚለው ይጀምራል። የዚህ መጽሐፍ ስህተት ማለት ነው። ገብቶሃል? የጸሎት መጽሐፍ የሚለው ከዛ ይጀምራል ስህተቱ። ዮሐንስ ደቀ መዛሙርቱን ጸሎት ሲያስተምር የዮሐንስን ደቀ መዛሙርት ማለት ዮሐንስ የራሱን ተከታዮች ጸሎት እንዳስተማረ አንተ ደግሞ አስተምረን ነው ያለው። አንተ ደግሞ ጸሎት አስተምረን ነው ያለው። መንፈሳዊ ሰዎች ጸሎት እንዴት እንደሚጸለይ ሊማሩ ይችላሉ። ግን ተጽፎ ተጠርዞ ያለ እርግማንና ድግምት በሰው ላይ የሚያወርዱ ከሆነ እሱ ጸሎት አይደለም፣ ሟርት ነው የሚሆነው ማለት ነው በእግዚአብሔር ቃል መሰረት። ከዛ ጌታችን ኢየሱስ ክርስቶስ ደግሞ በቃ የጸሎትን እንትን ሰጣቸው ለደቀ መዛሙርቱ። መጸለይ ትፈልጋላችሁ አላቸው። እንዳስተምራችሁ ትፈልጋላችሁ? እሺ ጸሎቴ ብሎ ያስተማራቸው ጸሎት እንደዚህ የሚል ነው። እኔ በጣም የሚገርመኝ አሁን ቅድም ኤርሚያስ ያነበበውን መጽሐፍ ያነበበ ሰው ከዛ ቀጥሎ አባታችን ወይ በሰማይ የምትኖር ብሎ የሚጸልይ ከሆነ ሁለቱን እንዴት ነው የሚያስታርቀው? ሁለቱን እንዴት ነው የሚያስማማው? ማለት ኦርቶዶክሳውያን ኢቨን መምህራን የሚባሉትም ሰዎች ራሳቸው ቆም ብለው መጠየቅ አለባቸው። ምክንያቱም አሁን ቅድም ኤርሚያስ ያነበነባቸውን መጽሐፍቶች አውርደውት ሲያበቁ መጨረሻ ሲያሳርጉ አቡነ ዘበሰማያት እንበላ 12 ነው የሚባሉ አይደል? በትክክል ብዬው ከሆነ ዳኒ በትክክል ካላልኩት ይቅርታ ይደረግልኝ። እና ጌታችን ኢየሱስ ጸሎት ሲያስተምር አቡነ ዘበሰማያት እና ያስተማረው ቢጽፉ እንኳን መጽሐፍ ያለባቸው ይሄንን ጸሎት ነው መጠረስ ካለባቸው ይሄንን ጸሎት ነው መጠረስ ያለባቸውና በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዕለት ዕለት ስጠን፣ ኃጢአታችንንም ይቅር በለን እኛ ደግሞ የበደሉንን ሁሉ ይቅር ብለናልና። ሪሊ አሁን ቅድም ጉሮሮውን ዝጋ አፉን ዲዳ አርግ፣ ምንድነው ዲዳ አርጊ ነው ማን እንደሆነች አላቅም። እቺ ዲዳ አድራጊዋ እና ጉሮሮ ቀሳሪዋ ማን እንደሆነች አላቅም። ግን ያን ጸሎት ከጸለዩ በኋላ ይሄን ጸሎት ሊጸልዩ አይችሉም። ይህ መጽሐፍ ቅዱሳዊ ነው። በቃ ለአእምሯቸው ለህሊናው የሚኖር ሰው ምንም እኮ ይሄ በጣም አቶሚክ ሳይንስ አይደለም። የበደሉንን ሰዎች ይቅር ነው የምንለው፣ እንረግማቸዋለን፣ አጥፋቸው፣ ጉሮሯቸውን ዝጋው፣ አንደበታቸውን ምናምን ብላችሁ ጸልዩ። ይሄ እግዚአብሔር የሚሰማው ጸሎት አይደለም። ምናልባት ቅድም ኤርሚ እንዳነበበው እዛው መጽሐፉ ላይ ያለችው ሴትዮ የምትሰማው ጸሎት ሊሆን ይችላል። መጽሐፉ ላይ ያለችው ሴትዮ መቼም እሷ ሴትዮ ይሄን ጸሎት የምትሰማ ሴትዮ የኢየሱስ ክርስቶስ እናት ማርያም ስላልሆነች ነው ሴትዮ የምላት። ምክንያቱም ትልቅ ልዩነት አላቸው በኢየሱስ ክርስቶስ እናት በማርያምና ቅድም ኤርሚያስ ባነበባት ሴትዮ መካከል ትልቅ ልዩነት አለ። ጸሎት አይደለም ራሱ መጽሐፉ፣ የጸሎት መጽሐፍ ሳይሆን የርግማን የድግምት መጽሐፍ ነው። በዚህ አግባብ ነው ሊታይ የሚገባው። በቅዱስ ቃሉ ስንመዝነው ይሄ ነው። ምክንያቱም ቅዱስ ቃሉ የጸሎትን ይዘት ነግሮናል። ጸሎት የእግዚአብሔርን ስም መቀደስ ነው። ጸሎት ስለ እግዚአብሔር መንግስት መማለድ ነው። ጸሎት የእግዚአብሔር ፈቃድ በምድር እንድትፈጸም መማለድ ነው። ጸሎት አቅርቦትን መለመን ነው። የዕለት እንጀራችንን ስጠን ብሎ እግዚአብሔርን መለመን ነው። ጸሎት
የኃጢአት ይቅርታ መጠየቅ ነው። የኃጢአት ይቅርታ ሲጠየቅ ሌሎችን ይቅር ማለትን እርግጠኛ መሆን ያስፈልጋል። አሁን ሪሊ ኦርቶዶክሳውያን ይህን ጸሎት ሊጸሉ ይችላሉ? የወንጌል አማኞችን በዚህ ልክ እየጠሉ እየተሳደቡ በዚህ ቁጣ ገብተው አንበጫብጫችኋለሁ ምናምን እላችኋለሁ በሚል እንትን ውስጥ ሆነው ይህን ጸሎት ሊጸልዩ አይችሉም። ኦፍኮርስ ያኛውን የቅድሙን እንትን ያነበበውን ጸሎት ግን መጸለይ ይቻላል። ኤርሚያስ ያነበበውን ሊጸልዩት ይችላሉ። ግን በእግዚአብሔር ቃል መሰረት ግን ይሄ ነው ጸሎት። ጸሎት እግዚአብሔር ከክፉ እንዲያድነን ይጸልያል እንጂ ስለዚህ መጽሐፉ የጸሎት መጽሐፍ የሚል ስያሜም ሊሰጠው አይገባም። የሟርት መጽሐፍ ነው መባል ያለበት። ኤርሚያስ ቢፈቅድ እንደሱ ነበር መባል የነበረበት። ቴንክ ዩ ዳኒ።